ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በቻፕተር ፎር ማይክሮ ኢኮኖሚክስ ፎር ማኔጅመንት ቱቶሪያል ቪዲዮ ይዤላችሁ ነው የመጣሁት። ከዚህ በፊት የሰራኋቸው 3 ቻፕተሮች አሉ። እነሱን ካላያችኋቸው ገብታችሁ ማየት ትችላላችሁ። እና ከዚህ በኋላ የቀሩ ማርኬት ስትራክቸሮች ናቸው። አራቱ ማርኬት ስትራክቸሮች በአራት ቻፕተር ነው የተከፋፈሉት። ስለዚህ ሁለቱን ከፋፍለን እናያለን ማለት ነው። ስለዚህ ለዛሬ ቻፕተር 4 እና ቻፕተር 5ን ፐርፌክትሊ ኮምፒቲቲቭ እና ሞኖፖሊ ማርኬት እንመለከታለን። በቀጣዩ ቪዲዮ ደግሞ ሞኖፖሊስቲካል ኮምፒቲቲቭ ማርኬት እና ኦሊጎፖሊ ማርኬት እናያለን ማለት ነው። ስለዚህ ወደ ዛሬ ቪዲዮ ከመግባታችን በፊት እንደተለመደው ቪፒኤን በማብራት ቪዲዮን ብጀምሩልኝ ደስ ይለኛል። ቪፒኤን እያበራችሁ ቪዲዮችንም ስለምታዩልኝ ከልብ አመሰግናለሁ። ወደ ቪዲዮ ቻፕተር 4 የሚለው ምንድነው? ፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር ነው። ስለዚህ የዚህን ማርኬት ስትራክቸር ፕሮፐርቲዎችን፣ የተለያዩ ነገሮችን እንወያያለን ማለት ነው። እሺ ፐርፌክትሊ ኮምፒቲቲቭ ማርኬትን ስንጀምር perfect competition is a market structure categorized by a very large number of buyer and seller with homogeneous product and complete absence of rivalry among firms ይላል። ስለዚህ ፐርፌክት ኮምፒቲቲቭ ማርኬት ስትራክቸር የምንለው ምንድነው? ዋና መገለጫው ብዙ ገዥና ሻጭ ያለበት እና ተመሳሳይ ፕሮዳክት የሚሸጥበት ማርኬት ነው። ይሄ ማርኬት ደግሞ ኮምፕሌክስ አብሰንስ ኦፍ ሪቫለሪ ማለትም ፉክክር የሌለበት ማርኬት ነው። ስለዚህ ብዙ ኢንዲቪጁዋል ፊርሞች አሉ፣ ብዙ ኢንዲቪጁዋል ባየሮች አሉ ማለት ነው። እነዚህን ያካተተ ነው እና ፐርፌክት ኮምፒቲቲቭ ማርኬት የራሱ የሆነ አሰምሽኖች አሉ በዚህ ማርኬት ውስጥ ያሉ። አንደኛው አሰምሽን ምንድነው? ላርጅ ነምበር ኦፍ ባየር ኤንድ ሴለር ኦር አብሰንስ ኦፍ ሪቫለሪ ነው የሚለው። ስለዚህ ብዙ ሻጭና ገዢ አለ፣ በመካከላቸውም ፉክክር የሌለበት በጣም ሪቫለሪ የሌለበት ማርኬት ነው ይለናል። ሁለተኛው ባህሪው ደግሞ ምንድነው? ሆሞጂኒስ ኦር አይደንቲካል ፕሮዳክት ናቸው። እዚህ ማርኬት ላይ የሚሸጡት አይደንቲካል ፕሮዳክቶችን ነው። ተመሳሳይ ፕሮዳክት ነው ፕሮዲውሰሮች የሚያመርቱት፣ ኮንሱመሮችም የሚገዙት ማለት ነው። ሌላኛው ፕሮፐርቲው ኖ ገቨርንመንት ኢንተርቬንሽን፣ ምንም የመንግስት ጣልቃ ገብነት የሌለበት ማርኬት ነው። ፐርፌክትሊ ኮምፒቲቲቭ ማርኬት ነው። ይሄ ማርኬት በአሰምሽን ደረጃ ነው ያለው እንጂ በሪል ወርልድ ላይ የማይተገበር አይነት ማርኬት ስትራክቸር መሆኑን መገንዘብ ይጠበቅባቸዋል መጀመሪያ። ሌላኛው ፐርፌክት ኖሌጅ አባውት ፕሮዳክት ነው። ስለ ፕሮዳክቱ ምንድነው ፐርፌክት ኖሌጅ ሊኖረን ይገባል። አሴ ባየርም ሆነ አሴ ሴለር ምን ማወቅ አለብን? ስለ ፕሮዳክቱ ባህሪ፣ ፕሮዳክቱ ፕራይሱ በጣም ግልጽ የሆነ እውቀት ወይም መረጃ ሊኖረን ይገባል ማለት ነው በዚህ ማርኬት ስትራክቸር ውስጥ። ሌላኛው ፕሮፊት ማክሲማይዜሽን ኢዝ ደ ጎል ኦፍ ዘ ፊርም ነው። ዋና ዓላማው ፊርሞቹ ምንድነው? ትርፋቸውን መጨመር ነው። ሌላ ምንም ዓላማ አይኖራቸውም። ፕሮዳክትን ዴሊቨር በማድረግ ፕሮፊታቸው ማክሲማይዝ ማድረግ ይሆናል ማለት ነው። ሌላኛው ፕሮፐርቲ ፍሪ ኤግዚት ኤንድ ኢንትሪ ኦፍ ደ ፊርም ነው። ማንኛውም ፊርም በዚህ ማርኬት ውስጥ መግባትም መውጣትም በቀላሉ እንደሚችል ነው የሚያሳየው ይሄኛው አሰምሽን። ሌላኛው ፐርፌክት ሞቢሊቲ ኦፍ ፋክተር ኦፍ ፕሮዳክሽን። ፐርፌክት ሞቢሊቲ ኦፍ ፋክተር ኦፍ ፕሮዳክሽን ማለት አንድ የተለያዩ ፋክተር ኦፍ ፕሮዳክሽኖች አሉ። እንደ ሌበር አለ፣ ካፒታል፣ ሮ ማቴሪያል የምንላቸው ኢንተርፕረነሮች ምናምን ከአንዱ ማርኬት ወደ ሌላኛው ማርኬት ከአንዱ ፊርም ወደ ሌላኛው ፊርም መቀየር ይችላሉ ማለት ነው። ስለዚህ አንድ ሌበር ለምሳሌ አንድ ሰራተኛ ከአንዱ ፊርም ወጥቶ ሌላኛው ፊርም ውስጥ ገብቶ መስራት ይችላል። ካፒታል፣ ሮ ማቴሪያሎችም እንደዛው መለዋወጥ ይችላሉ ማለት ነው። ይህንን ነው የሚያሳየው በዚህ ማርኬት ስትራክቸር ውስጥ ማለት ነው። እሺ ቀጣይ የምንመለከተው ዲማንድ ረቨኑ ከርቭ ኦፍ ኮምፒቲቲቭ ማርኬት ይሆናል ማለት ነው። ስለዚህ ዘ ኢንተራክሽን ኦፍ ማርኬት ሰፕላይ ኤንድ ዲማንድ ከርቭ ዲተርማይን ደ ማርኬት ፕራይስ ኦፍ ኢንዱስትሪ ነው የሚለው። ስለዚህ ኢንዱስትሪ ማለት ብዙ ፊርሞችን የያዘ ሲሆን ፊርሞች ላርጅ ግሩፕ ኦፍ ፊርሞች አንድ አይነት ፕሮዳክትን የሚያቀርቡ ከሆነ ኢንዱስትሪ እንላቸዋለን። ስለዚህ የኢንዱስትሪ ፕራይሱ ማርኬት ፕራይሱ የሚወሰነው በማርኬት ሰፕላይ እና ዲማንድ ኢንተራክሽን ነው እዚህ ጋር ያለው ማለት ነው። ይሄ ሰፕላይ አለ፣ ዲማንድ አለች፣ ፖይንታቸው ፕራይሱን ማርኬት ፕራይሱን ትወስናለች ማለት ነው። ስለዚህ በማ ጊዜ በፐርፌክት ኮምፒቲቲቭ ማርኬት ጊዜ ማለት ነው። ስለዚህ the firm under perfect competitive is therefore powerless to exert and influence on the price። ስለዚህ ፊርሞቹ ምን የላቸውም ማለት ነው በዚህ ማርኬት ላይ ፕራይስ ላይ ኢንፍሉዌንስ የማድረግ ተጽዕኖ የላቸውም። ስለዚህ የሚወሰነው ምንድነው? በማርኬቱ ነው ወይም በኢንዱስትሪው አይቶ ማርኬት ዲማንዱ አለ፣ ሰፕላዩ አቅርቦትና ሰፕላይን እኩል የሚሆኑባት ፖይንት ላይ ፕራይስን ሴት ያደርጋል። ከዛ ኢንዲቪጁዋል ፊርሙ ያንን ፕራይስ አክሴፕት አድርጎ በዛ ፕራይስ ይሸጣል ማለት ነው እንጂ ፕራይስ ላይ ኢንፍሉዌንስ መፍጠር አይችሉም። ስለዚህ ኢች ፊርም ኢን ኢንዱስትሪ ኢዝ ፕራይስ ቴከር ናቸው፣ ፕራይስን ቴከር ናቸው እንጂ ፕራይስ ሜከር አይደሉም ማለት ነው። ስለዚህ ዘ ኢንዱስትሪ ዲማንድ ከርቭ ኢዝ ዳውንዋርድ ስሎፒንግ ዌራስ ዘ ኢንዲቪጁዋል ዲማንድ ከርቭ ኢዝ ሆሪዞንታል ነው የሚለው። ስለዚህ እዚህ ጋር እንደምታዩት ኢንዱስትሪ ዲማንድ ከርቭ ምንድነው? ሆሪዞንታል ነው የሚያሳየው ፕራይስ እና ኳንቲቲ ኢንቨርስ ሪሌሽንሽፕ እንዳላቸው ነው። እዚህኛው ላይ ግን
ዲማንድ ከርቫችን ምንድነው ሆሪዞንታል ነው ለኢንዲቪዥዋሉ ሲሆን ምክንያቱም ኢንዲቪዥዋሎች ምንድነው የማርኬት ፕራይሱን ተቀብለው እዚህ ጋር ሴት የተደረገው ፕራይስ አለ እሱን ተቀብለው በዛ ፕራይስ ኮንስታንት ስለሆነ የሚሰሩት ነው ፕራይሱ ምን የሆነው ሆሪዞንታል የሆነው በኢንዲቪዥዋል ፊርም ጊዜ ማለት ነው። ለዛ ነው ዲፈረንስ የተፈጠረው እና እዚህ ጋር ከማርጂናል ረቨኑ አቬሬጅ ረቨኑ ከፕራይስ ጋር እኩል ነው ዲማንዱ ከርቭ ይላል እሱን እንመለከታለን እንዴት መጣ የሚለው ቶታል ረቨኑ ደግሞ ምንድነው እዚህ ጋር የተቀመጠው ፕራይስ ታይምስ ኳንቲቲ ቶታል ረቨኑ ስለሆነ ቶታል ረቨኑ የሁለቱ ሪሌሽንሽፕ ዳይሬክት ሪሌሽንሽፕ እንዳላቸው ያሳያል። ፕራይሳችሁም ሲጨምሩ የኳንቲቲያችሁ ሲጨምሩ የሁለቱም ሲጨምሩ አጠቃላይ ረቨናችሁ ወይም ገቢያችሁ እንደሚጨምር ነው እዚህ ጋር ያለው ግራፍ የሚያሳየው ማለት ነው። ስለዚህ እንዴት ነው ማርጂናል ረቨኑ አቬሬጅ ረቨኑ ከፕራይስ ጋር እኩል ሆኖ የሚለውን እንመልከት። እሺ ፐር ዩኒት ኮስት ወይም አቬሬጅ ኮስት ኦፍ ዘ ፊርም ኢን ዘ ማርኬት ዩ ሼፕ ነው ካርቭ አቬሬጅ ኮስት ዩ ሼፕ ነው የሚለን እዚህ ጋር ኤንድ ጊቨን ዘ ሆሪዞንታል ዲማንድ ፈንክሽን ዘ ቶታል ረቨኑ ኦፍ ዘ ፊርም ኦፐሬቲንግ አንደር ፐርፌክት ኮምፒቲቲቭ ማርኬት ኢዝ ጊቨን ባይ ቶታል ረቨኑ ኢዝ ኢኳልስ ቱ ፕራይስ ታይም ኳንቲቲ እንዳልኳችሁ ቶታል ረቨኑ ማለት ፕራይሱ አለ ኳንቲቲ አለ 10 ዩኒት በ50 ብር ብትሸጡ አጠቃላይ ገቢያችሁ 500 ብር ይሆናል ቶታል ረቨናችሁ ማለት ነው። ስለዚህ ፕራይሳችሁን በኳንቲቲ እያበዛችሁ የምታገኙት ቶታል ረቨኑ ይባላል። ቶታል ረቨኑ ማለት ኢት ኢዝ ዘ ማኒ ቫልዩ ኦፍ ዘ ቶታል ኳንቲቲ ሶልድ ነው። ስለዚህ ማኒ ቫልዩ ነው በገንዘብ የምትለኩት አጠቃላይ የሸጣችሁትን ኳንቲቲ የምታውቁበት ነው ማለት ነው። 100 ዩኒት በ10 ብር ብትሸጡ 1000 ማለት ነው። ስለዚህ አጠቃላይ ሞኔታሪ ቫልዩ ቶታል ረቨኑ ይባላል። ኤንድ ሲንስ ዘ ማርኬት ፕራይስ ኢዝ ኮንስታንት ፒ ኮንስታንት እንደሆነች አይተናል። ምክንያቱም ኢንዱስትሪው ነው በማርኬት ሰፕላይ እና ዲማንድ ስለሆነ ሴት የሚደረገው ቶታል ረቨኑ ፈንክሽን ኢዝ ሊኒየር ኤንድ ዘ አማውንት ኦፍ ቶታል ረቨኑ ዲፔንድ ኦን ዘ አውትፑት ሶልድ ይላል። ስለዚህ ቶታል ረቨኑ ላይ ምንድነው ፕራይስ ታይም ኳንቲቲ ነው ካለም ፕራይስ ኮንስታንት ከሆነ ማርኬት ከሆነ አይደንቲፋይ የሚያደርገው ቶታል ረቨኗችሁ ምንድነው ማደጉ ዲፔንድ የሚሆነው በዚህ ማርኬት እስካላችሁ ድረስ ምንድነው በምትሸጡት አውትፑት ይወሰናል ማለት ነው። ስለዚህ ለምሳሌ ፕራይሱ ኮንስታንት 10 ብር ከሆነ 10 ዩኒት ብትሸጡ 100 ብር ነው ቶታል ረቨናችሁ 100 ዩኒት ብትሸጡ ደግሞ 1000 ይሆናል ቶታል ረቨናችሁ። ስለዚህ ቶታል ረቨናችሁን ለመጨመር ምናችሁን ነው መጨመር የሚጠበቅባችሁ አውትፑታችሁን ይሆናል ማለት ነው። ኤንድ ዘ ማርጂናል ረቨኑ ኤንድ አቨሬጅ ረቨኑ ኦፍ ፊርም ኦፕሬቲንግ አንደር ፐርፌክት ኮምፒቲቲቭ ማርኬት አር ኢኳልስ ቱ ዘ ማርኬት ፕራይስ ነው የሚለው እንዴት ሆነ ነው ማርጂናል ረቨኑ እና አቨሬጅ ረቨኑ ከፕራይስ ጋር እኩል የሆኑት ነው የሚለው። ስለዚህ ማርጂናል ረቨኑ ማለት ቶታል ረቨኑ ኢን ተርምስ ኦፍ ኳንቲቲ ደሪቬት ስታደርጉ ነው። ስለዚህ ቶታል ረቨኑ ደግሞ ምንድነው ብለናል ፕራይስ ታይምስ ኳንቲቲ ነው ብለናል። ኢን ተርምስ ኦፍ ኳንቲቲ ነው ድራይቭ የምናደርገው። ስለዚህ ዲኪው በዲኪው ይጣፋል ፕራይስ ብቻ ትቀራለች። ስለዚህ ማርጂናል ረቨኑ ከፕራይስ ጋር እኩል ይሆናል። ሌላኛው አቬሬጅ ረቨኑ ነው። አቬሬጅ ረቨኑ ማለት ደግሞ ቶታል ረቨኑ ለፕራይስ ለኳንቲቲ ማካፈል ስለሆነ ቶታል ረቨኑ ደግሞ ፕራይስ ታይምስ ኳንቲቲ ነው። ፕራይስ ታይምስ ኳንቲቲ ኦቨር ኪው ሲሆን ኪው በኪው ይጣፋል ፕራይስ ይቀራል። ስለዚህ ፕራይስ ማርጂናል ረቨኑ እና ፕራይስ ማርጂናል ረቨኑ እና አቬሬጅ ረቨኑ እኩል ናቸው ማለት ነው። እሺ ቀጣይ ደግሞ ምንድነው ሾርት ረን ኢኩሊብሪየም ኦፍ ፐርፌክት ኮምፒቲቲቭ ማርኬት ኢኩሊብሪየም ላይ የሚሆነው ወይም ማክሲማይዝ የሚያደርገው ፕሮፊት ፖይንት እንፈልጋለን ማለት ነው። ስለዚህ ሾርት ረን ኢኩሊብሪየም ኦፍ ዘ ፊርም ላይ ስንመጣ ኤፍርም ሳይድ ቱ ቢ ኢን ኢኩሊብሪየም ዌን ኢት ማክሲማይዝ ኢስ ፕሮፊት ነው የሚለው። ስለዚህ ፊርም ኢኩሊብሪየም ፖይንት ላይ ነው ማለት ምኑን ማክሲማይዝ ማድረግ ችሏል ማለት ነው ትርፉን መጨመር ችሏል ማለት ነው። ስለዚህ ይሄ ደግሞ ትርፉ ምንድነው የቶታል ረቨኑ እና የቶታል ኮስት ዲፈረንስ ነው። ማለትም ያገኛችሁት ከወጫችሁ ላይ ተቀንሶ የቀረው ትርፍ ይባላል ነው። ስለዚህ ይሄው እዚህ ጋር ያለው ቶታል ረቨኑ ማይነስ ቶታል ኮስት ወይም እዚህ ጋር በማሳየት እንችላለን ኪው ኢንቱ ምክንያቱም ቶታል ረቨኑ ምንድነው ፕራይስ ታይምስ ኳንቲቲ ነው። ቶታል ኮስት ደግሞ አቨሬጅ ኮስት ታይም ኪው ነው። ስለዚህ ኪውን የጋራ ስናወጣው ፒ ማይነስ አቨሬጅ ኮስት አድርገን በዚህኛው ማስቀመጥ እንችላለን ማለት ነው። ኤንድ ዘ ኢኩሊብሪየም ኦፍ ፊርም ኦፕሬቲንግ ኢን ፐርፌክት ኮምፒቲቲቭ ማርኬት ሚንስ ዘ ዲተርሚኔሽን ኦፍ ፕሮፊት ማክሲማይዜሽን አውትፑት ሲንስ ዘ ፊርም ኢዝ ፕራይስ ቴከር ነው የሚለው። ስለዚህ ኢኩሊብሪየም ፖይንቱን ለማግኘት ከፈለግን በፐርፌክትሊ ኮምፒቲቲቭ ማርኬት ጊዜ ምን ማድረግ ነው ፕሮፊት ማክሲማይዜሽን አውትፑቷን መፈለግ ማለት ነው። ምክንያቱም ፕራይስ ቴከር ስለሆነ ፕራይስን አጀስት ማድረግ ስለማይችሉ ማለት ነው። እና ሁለት አፕሮቾች አሉ ይሄን ኢኩሊብሪየም ፖይንት የምንፈልግበት። የመጀመሪያው ምንድነው ቶታል አፕሮች ነው። ቶታል አፕሮች ላይ ስንመጣ ሄር ዘ ፕሮፊት ማክሲማይዜሽን ሌቭል ኦፍ አውትፑት ኢዝ ዳት ዘ ሌቭል ኦፍ output at which the vertical positive distance between the total revenue and the total cost curve is maximum ነው የሚለው። ስለዚህ ቶታል አፕሮች ማለት ምንድነው ማክሲማይዚንግ አውትፑት ሌቭላችን የምንፈልግበት አንዱ ፎርሙላ ነው።
እዚህ ጋር ምንድነው ዋና የምንመለከተው ቨርቲካል ዲስታንስ አለ። በቶታል ሬቨኑ እና በቶታል ኮስት መካከል ያለው ዲስታንስ ማክሲመም የሚሆንባት ፖይንት ላይ ነው ኢኩሊብሪየም ፖይንት የምናገኘው ነው የሚለን። እሱን በግራፍ እንመልከት። ስለዚህ ፕሮፊት ማክሲማይዜሽን ሌቭል ኦፍ አውትፑት አሁን በዚህ ግራፍ ማን ነው አለ ኪውኢ ነች አለ። ምክንያቱም አት ዲስ ፖይንት ዘ ቨርቲካል ዲስታንስ ቢትዊን ቶታል ሬቨኑ ኤንድ ቶታል ኮስት ከርቭ ኦር ፕሮፊት ኢዝ ማክሲማይዝ። ስለዚህ እዚች ፖይንት ላይ እዚች ጋር ማለት ነው በቶታል ሬቨኑ ስትሬት ላይን የወጣው ማለት ነው ቶታል ሬቨኑ እና ቶታል ኮስት ደግሞ የኤስ መሰያው መካከል ያለው ዲፈረንስ እዚህ ጋር ምንድነው ማክሲመም ነው በመሃላቸው ያለው ዲፈረንስ እዚች ፖይንት ላይ ማለት ነው። ስለዚህ ኪውኢ ላይ ምንድነው ፕሮፊት ማክሲማይዜሽን አውትፑት ትባላለች ማለት ነው። ግን ኪው ኖት አለ እዚህ ጋር ከዚህ በታች ያለው አሁን ብትመለከቱ ምንድነው ቶታል ኮስታችን ነው። እዚህ ጋር ቶታል ኮስት ከምን የሚበልጥበት ነው ከቶታል ሬቨኑ ወጪ ከገቢ ከበለጠ ኪሳራ ስለሆነ እዚህ ጋርም ኪው ዋን በላይ ብንመጣ እዚህ ጋር ግሬተር ዛን ኪው ዋን ይለናል። ግሬተር ዛን ኪው ዋን ማለት እዚህ ጋር ነው። እዚህ ጋርም ቶታል ሬቨኑ ቶታል ኮስት ከቶታል ሬቨኑ ይበልጣል ማለት ነው። ስለዚህ እዚህ ጋር ምንድነው ኪሳራ ተፈጥሯል ማለት ነው። እዚህኛው ላይ ግን እዚህኛው ፖይንት ላይ ምንድነው ቶታል ሬቨኗችን ከምኑ የሚበልጥበት ነው ከቶታል ኮስቱ እና ማክሲመም ደግሞ ዲስታንስ የሚደርስባት እዚህ ኪውቱ ላይ ነው። ስለዚህ አይሚን ኪውኢ ላይ ነው። ስለዚህ ኪውኢ ፕሮፊት ማክሲማይዜሽን አውትፑት ነች። ስለዚህ ቶታል አፕሮችን ከተጠቀማችሁ በቶታል ሬቨኑ እና ቶታል ኮስት መካከል ያለው ዲስታንስ ማክሲመም የሚሆንበት ፖይንት ላይ ፕሮፊት ማክሲማይዜሽን አውትፑትን ታገኛላችሁ። ፕሮፊት ማክሲማይዜሽን ፕራይስን የማንፈልግበት ምክንያት ምንድን ነው? ፕራይስ ቴከር ስለሆኑ ማለት ነው። ይሄ ነው እዚህ ጋር። ሁለተኛው ደግሞ ምንድነው ማርጂናል አፕሮች ነው ሁለተኛ ላይ የምንመለከተው። በማርጂናል አፕሮች ላይ ምንድነው ቶታል ፕሮፊት ኢዝ ማክሲማይዝድ ወይም ዘ ስሎፕ ኦፍ ቶታል ሬቨኑ ኤንድ ቶታል ኮስት ካርቭ አር ኢኳል ነው። ስለዚህ የመጀመሪያውን አፕሮች ቶታል እናየን። አሁን ማርጂናል አፕሮች ከተጠቀማችሁ ብዙ ጊዜም ይሄን ነው የምንጠቀመው፣ የሚመቸው ይሄ ነው። የሚሆንበትን ፖይንት ነው የምፈልጉት የቶታል ሬቨኑ ስሎፕ እና የቶታል ኮስት ስሎፕ ነው። ቶታል ሬቨኑ ስሎፑ ማለት ምንድነው ዴሪቬት ኢን ተርምስ ኦፍ ኳንቲቲ ስታደርጉት ማርጂናል ሬቨኑ ይሆናል። ቶታል ኮስትን ደግሞ ኢን ተርምስ ኦፍ አሁንም ኪው ዴሪቬት ስታደርጉት ማርጂናል ኮስት ይሆናል ማለት ነው። ስለዚህ ማርጂናል ኮስት እና ማርጂናል ሬቨኑ እኩል የሚሆንባት ፖይንት ነች ፕሮፊት ማክሲማይዜሽን ሌቭል ኦፍ አውትፑትን የምናገኝባት ማለት ነው በማርጂናል አፕሮች። ስለዚህ ፍሮም ዘ ፊገር እዚህ ጋር ካለው ፊገር ማለት ነው ዘ ፊርም ኢዝ አት ኢኩሊብሪየም አት ኳንቲቲ ኪውኢ ነው። አሁንም ኪውኢ ላይ ነው ኢኩሊብሪየም ያለው ይላል። ምክንያቱም እዚህ ፖይንት ላይ ማርጂናል ሬቨኑ ኢኳልስ ቱ ፕራይስ ኢኳልስ ቱ ማርጂናል ኮስት ነው ይቺ ፖይንት ማለት ነው። ኢ ፖይንቷ ማለት ነው። እዚህ ፖይንት ላይ ማርጂናል ኮስት አለ እዚህ ጋር። ማርጂናል ሬቨኑ ደግሞ ምንድነው ከፕራይስ ጋር እኩል ነው ብለናል። ስለዚህ ሆሪዞንታል እንደሚሆን አይተናል ማለት ነው። ስለዚህ እዚህ ፖይንት ላይ እኩል ናቸው። ከዛ በተጨማሪ ደግሞ ማርጂናል ሬቨኑ ግሬተር ዛን ማርጂናል ኮስት ነው ቱ ዘ ሌፍት ኦፍ ኢ ማለት ነው። ከዚህ በታች ብትመጡ ከኢ ወደዚህ ያለው ፖይንት ላይ ማርጂናል ኮስቱ ከምን ይበልጣል? ከማርጂናል ይሄ ሆሪዞንታል ላይኑ ከዚህኛው ከማርጂናል ኮስቱ ይበልጣል። ስለዚህ እሱ ላይ ማርጂናል ኮስቱ ይበልጣል። ግን አት ፖይንት ኢ ላይ እኩል ናቸው አለን። ከፖይንት ኢ በላይ ደግሞ ማርጂናል ኮስቱ ከማርጂናል ሬቨኑ ይበልጣል ማለት ነው። ስለዚህ ክራይቴሪያችን ምንድነው? አንደኛ ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል የሚሆንባት፣ ከዛ ሁለተኛ ደግሞ ማርጂናል ኮስቱ ከማርጂናል ሬቨኑ በላይ የሚሆንበት ወይም ማርጂናል ኮስቱ ራይዝ የሚያደርግባት ፖይንት መሆን አለባት ማለት ነው። ይህንን ነው ኮንሲደር ማድረግ የሚጠበቅብን ማለት ነው። ስለዚህ ፖይንት ኢ ላይ ነው ምናችን ፕሮፊት ማክሲማይዜሽን አውትፑታችን ማለት ነው። ይህንን ከግምት አስገብታችሁ ኳንቲቲ ኢኩሊብሪየማችሁን ማግኘት ትችላላችሁ ማለት ነው። ስለዚህ እዚህ ጋር ለማየት ያልነው ድጋሚ ማርጂናል ኮስቱ ከማርጂናል ሬቨኑ እኩል የሚሆንበትና ማርጂናል ኮስቱ ራይዝ የሚያደርግባት ፖይንት ነች እንዳልኳችሁ። ይህ ማቴማቲካሊ ድራይቭ ብናደርገው ፕሮፊት ማለት ቶታል ሬቨኑ ማይነስ ቶታል ኮስት ነው ብለናል። ወይም ቶታል ሬቨኑ ማለት አቬሬጅ ሬቨኑ ታይምስ ኳንቲቲ ማይነስ ቶታል ኮስት ማለት አቬሬጅ ኮስት ማይነስ ኳንቲቲ ማድረግ ትችላላችሁ። ስለዚህ መጀመሪያ ፈርስት ዴሪቬት ስናደርግ ኢንተርምስ ኦፍ ኳንቲቲ ነው ሁለቱንም የምናደርጋቸው። ቶታል ሬቨኑ ኢንተርምስ ኦፍ ኳንቲቲ ማርጂናል ሬቨኑ ነው። ቶታል ኮስት ኢንተርምስ ኦፍ ኳንቲቲ ማርጂናል ኮስት ነው። ስለዚህ ዲፈረንሳቸው እኩል ነው ዜሮ እንላለን። ከዛ ማርጂናል ኮስትን ከእኩል ይሆናል ስናሻግራት ማርጂናል ሬቨኑ እኩል ነው ማርጂናል ኮስት። ይሄ ፈርስት ኮንዲሽናችን ነው። ሰከንድ ኮንዲሽናችን ላይ ስንመጣ ሰከንድ ዴሪቬት እናደርጋቸዋለን። ስለዚህ ሰከንድ ዴሪቬት ስናደርግ ምንድነው ቶታል ሬቨኑን ዴሪቬት ስታደርጉ ዜሮ ነው የሚመጣው። ምክንያቱም ፈርስት ዴሪቬቲቫችን ማርጂናል ሬቨኑ ይሆናል ቶታል ሬቨኑ። ማርጂናል ሬቨኑ ደግሞ ሆሪዞንታል ስለሆነ ኮንስታንት ነው። ኮንስታንት ቁጥርን ደግሞ ዴሪቬት ስታደርጉ ዜሮ ስለሚመጣ ማርጂናል ሬቨኗችሁ ዜሮ ነው። ቶታል ኮስታችሁ ደግሞ ሰከንድ ዴሪቬት ስታደርጉት ምንድነው ማርጂናል ኮስት ስሎፑ እንደፈለግ ነው። የስሎፕ ኦፍ ቶታል ሬቨኑ ምንድነው ማርጂናል ኮስት ነው።
አይ ሚን ስሎፕ ኦፍ ቶታል ኮስት ማርጂናል ኮስት ነው። ከዛ ደግሞ ማርጂናል ኮስትን ሰከንድ ደሪቬቲቭ መፈለግ ማለት የማርጂናል ኮስትን ስሎፕ መፈለግ ማለት ነው። ስለዚህ ስሎፕ ኦፍ ማርጂናል ሬቨኑ ዜሮ ነው እንዳየነው። ስሎፕ ኦፍ ማርጂናል ኮስት ቁጥር ይኖራል። ስለዚህ ስሎፕ ኦፍ ማርጂናል ኮስት ለዛን እዚህ ጋር ባለው ሪሌሽንሽፕ ከእኩል ይሆናል ስናሻግለው ይሄኛውን ፖዘቲቭ ይሆናል። ከዛ ማርጂናል ኮስታችን ስሎፑ ምንድን ነው ግሬተር ዛን ዜሮ ይመጣል ማለት ነው። ስለዚህ ወይም ራይዝ የሚያደርግባት ፖይንት ነች። ስለዚህ ማርጂናል ሬቨኑ ከማርጂናል ኮስት ጋር እኩል የሚሆንባት ፈርስት ኮንዲሽን፣ ሰከንድ ኮንዲሽን ደግሞ ማርጂናል ኮስቱ ግሬተር ዛን ዜሮ ወይም ራይዝ የሚያደርግባት ፖይንት ላይ መሆን አለበት ምናችን ኢኩሊብሪየም ኳንቲቲያችን ማለት ነው። እነዚህን ተጠቅመን ኢኩሊብሪየም ኳንቲቲያችንን ማግኘት እና ፕሮፊታችን ማክሲማይዝ ማድረግ እንችላለን ማለት ነው። ሌላኛው እዚህ ላይ የምንመለከተው ኮንሰፕት ምንድን ነው እና ብዙ ኤግዛም ላይ የምትጠየቁት የማይቀር ጥያቄ ሾርት ተርም ፕሮፊት ኦፍ ፐርፌክትሊ ኮምፒቲቲቭ ማርኬት ፊርም ዲፔንድ ኦን ዘ ሌቭል ኦፍ ኤቲሲ ኤንድ ፒ አት ኢኩሊብሪየም ፖይንት ነው። ስለዚህ አቨሬጅ ኮስት እና ፕራይስ ባላቸው ሪሌሽንሽፕ ምክንያት ምንድነው ፕሮፊታችን እንዴተርማይን እናደርጋለን። ኖርማል ነው፣ ኔጌቲቭ ነው፣ ዜሮ ፕሮፊት ነው፣ ሉዝ ነው፣ ሸትዳውን የሚባሉ አሉ። እነሱን የምንለይበታል ነው ማለት ነው። ስለዚህ ዲፔንድ ኦን ዘ ሪሌሽንሽፕ ቢትዊን ፕራይስ ኤንድ አቨሬጅ ቶታል ኮስት ኢት ካን ቢ ዘ ኬስ ዳት ኮምፒቲቲቭ ፊርም ሜይ ኦፐሬት አት ሉዝ ፖዚቲቭ ኦር ኢኮኖሚክ ፕሮፊት ኦር ኖርማል ኦር ዜሮ ፕሮፊት እንዳልኳቸው ባላቸው ሪሌሽንሽፕ እያየን ፕራይስ እና አቨሬጅ ኮስት ምን እንላለን? ትርፍ ነው ኪሳራ ነው፣ ምንም ትርፍም ኪሳራም የሌለበት ፖይንት ነው ልንል እንችላለን ማለት ነው። ስለዚህ እነዚህ ፖይንቶች መቼ ነው ኦከር የሚያደርጉ ካላችሁ ኢፍ ፕራይሱ ግሬተር ዛን አቨሬጅ ኮስት ከሆነ ፖዚቲቭ ወይም ኢኮኖሚክ ፕሮፊት ነው፣ አትርፏል ፕራይሳችን ፐር ዩኒት ኮስታችንን ከበለጠው ማለት ነው። ፕራይሳችን ከአቨሬጅ ኮስታችን ጋር እኩል ከሆነ ኖ ፕሮፊት ወይም ወይም ዜሮ ፕሮፊት ወይም ብሬክ ኢቭን ፖይንት ይባላል። ምንም ትርፍ ኪሳራ የሌለባት ፖይንት ነች። ወጫችሁን ብቻ ከቨር አድርጋችሁ የምትቆዩባት ፖይንት ማለት ነች። ኤንድ አቨሬጅ ቫሪያብል ኮስት ለዛን ፕራይስ ለዛን አቨሬጅ ኮስት ከሆነስ ይሄ ማለት ፕራይሱ ከአቨሬጅ ኮስቱ ያንሳል፣ ግን ፕራይሱ ከአቨሬጅ ቫሪያብል ኮስቱ ይበልጣል። ስለዚህ የሰውዬ ምንድነው ከስሯል፣ ግን ኮንቲኒቱ ፕሮዲስ ማምረቱን መቀጠል ይችላል ማለት ነው። ስለዚህ ይህንን ተረዱ። ሌላኛው ፕራይሱ ከአቨሬጅ ቫሪያብል ኮስቱ ላይ እኩል የሚሆንባት ፖይንት አለች። እዛች ፖይንት ላይ ሸትዳውን ፖይንት ትባላለች። ወይም ፊርሙ ምንድነው ከዛች ፖይንት በታች ከሆነ ስራውን ያቆማል። ከዛች ፖይንት እና ከዛች ፖይንት በላይ ከሆነ ኦፕሬሽን ላይ መቆየት የሚችልባት የመጨረሻዋ ሚኒመም ፖይንት ማለት ነች ሸትዳውን ፖይንት የምንላት። ኤንድ ፕራይሱ ከአቨሬጅ ቫሪያብል ኮስቱ ካነሰ ደግሞ ሙሉ ለሙሉ ቢዝነሱን ይተዋል። ሉዝ ወይም ነው ኦፐሬሽን የሚባልባት ፖይንት ነች ማለት ነው። ስለዚህ ኢንፋክት ዘ ፊርም ዊል ኮንቲኒ ቱ ፕሮዲስ as far as the price is sufficient to cover average variable cost or total revenue sufficient to recover total variable cost። ስለዚህ ፊርሙ ምንድነው አቨሬጅ ቫሪያብል ኮስቱን እስከ ከቨር እስካረገ ድረስ ወይም ቶታል ረቨኑ ቶታል ቫሪያብል ኮስቱን ከቨር እስከሚያደርግባት ፖይንት ድረስ መቆየት ይችላል ነው የሚለን እዚህ ጋር ያለው ፖይንት ማለት ነው። ስለዚህ እነዚህም በግራፍ ላሳያችሁ፣ በግራፍ ብትጠየቁ ግልጽ እንዲሆንላችሁ። መጀመሪያውን ግራፍ ብታዩ እዚህ ጋር ያለው ምንድን ነው የሚያሳየን? ፕራይሱ ምንድነው ከአቨሬጅ ኮስቱ በላይ ሲሆን ነው። እዚህ ጋር ፕራይሳችን ሆሪዞንታል ላይ ያለው ከአቨሬጅ ኮስቱ አለ፣ አቨሬጅ ኮስቱ አለ፣ እዚህ ጋር ያለው ፖይንት ከሱ በላይ ነው። ስለዚህ እዚህ ፖይንት ላይ ምን አለ? ፕሮፊት አለ ማለት ነው። ፕራይሳችን ከአቨሬጅ ኮስቱ በላይ ሲሆን ያቺ ፖይንት እዚች ጋር ያለችው ኤሪያ ትርፍ የሚገኝባት ኤሪያ ነች ማለት ነው። ሁለተኛው ላይ ደግሞ ስንመጣ ምንድነው ሉዝ የሚከሰትበት ነው። ሉዝ ደግሞ ክሬት የሚያደርገው ምን ሲሆን ነው? አቨሬጅ ኮስቱ ከፕራይሱ ሲበልጥ ወይም ፕራይሱ ከአቨሬጅ ኮስቱ ሲያንስ ማለት ነው። ፕራይሳችን ሆሪዞንታል አለ፣ አቨሬጅ ኮስታችን ይኸው አባፍ ፕራይሱ ሲሆን ማለት ነው። የከርቡ አባፍ ከፕራይሱ በላይ ነው። ስለዚህ ይሄ ፖይንት ምን ይሆናል ማለት ነው? በሁለቱ መካከል ያለው ዲፈረንስ ሉዝ ይሆናል ማለት ነው። ይሄ ኤሪያ ሉዝ ይፈጠርበታል ወይም ኪሳራ የተፈጠረባት ኤሪያ ነች ማለት ነው። ይሄ ሁለተኛው ኬዝ ነው። ሌላኛው ደግሞ ኖርማል የምንለው አለ። ምንም ትርፍ ኪሳራ የሌለበት ፖይንት ማለት ምንድነው? ፕራይሱ ከአቨሬጅ ቫሪያብል ኮስቱ እኩል የሚሆንባት ፖይንት ምንድነች? ምንም ኪሳራ ትርፍ የሌለባት ፖይንት ነች ይች ፖይንት ማለት ነው። ሌላኛው ቀጣይ ያየነው ደግሞ ምንድነው? ሸትዳውን ፖይንታችን ነው። ሸትዳውን ፖይንት ማለት ፕራይሱ ምንድነው? ከአቨሬጅ ቫሪያብል ኮስቱ ያንሳል እና ከምትሉ እኩል የሚሆንባት ከአቨሬጅ ኮስቱ አንሶ ከአቨሬጅ ቫሪያብል ኮስቱ እኩል የሚሆንባት ፖይንት ምን ትባላለች? እዚህ ጋር ያለችው ሸትዳውን ፖይንት ነው። ከዚች ፖይንት በታች ከሆነ ኦፐሬት የሚያደርገው ቢዝነሱ ይቆማል ማለት ነው። ስለዚህ በግራፊካሊ በዚህ አይነት ወይም ማሳየት ይቻላል ማለት ነው። ነምበሪካል ኤግዛምፕል ለማየት ያህል በቁጥር ብናየው ሰፖዝ ዳት ዘ ፊርም ኦፐሬት ኢን ፐርፌክትሊ ኮምፒቲቲቭ ማርኬት ነው የሚለው። ስለዚህ ማርኬቱ ፐርፌክት ኮምፒቲቲቭ ማርኬት ነው ተባልን። ኤንድ ዘ ማርኬት ፕራይስ ኦፍ ሂዝ ፕሮዳክት ኢዝ 10 ነው አለ። ስለዚህ 10 ብር ነው ወይም $10 ይላል ምኑ ማርኬት ፕራይሱ ዋጋው ማለት ነው። ስለዚህ ዘ ፊርም ኤስቲሜት ኢትስ ኮስት ኦፍ ፕሮዳክሽን። ስለዚህ
ኮስት ፈንክሽን ይኸው ተሰጥቷል፣ ፕራይስ ተሰጥቶናል። ስለዚህ የተጠየቀው ምንድነው what the level of output should the firm produce to maximize its profit። ስለዚህ ምን ያህል አውትፑት ነው ፕሮዲስ ማድረግ ያለበት ነው ምኑን ይሄ ፊርም ምንድነው ትርፉን ለመጨመር ማለት ነው። ሁለተኛ the level of profit at equilibrium ነው። ስለዚህ ፕሮፊት በኢኩሊብረም ፖይንት እዚህ ጋር እንፈልጋለን። ኢኩሊብረም ፖይንቷን ተጠቅመን ፕሮፊታችን ምን ያህል ነው የሚለውን ዲተርማይን እንድናደርግ ነው የተጠየቅነው። ሶስተኛ ደግሞ what minimum price is required by the firm to stay in the market or shut down level of output። ስለዚህ shut down level of output ወይም ምን ያህል ነው ፕራይሱ ያ ፊርም ኦፐሬት ለማድረግ ወይም በቢዝነሱ ላይ ለመቀጠል የምታስችለውን ፖይንት እንድንፈልግ ተጠይቀናል ማለት ነው። ስለዚህ ሶስቶቹንም ሶልቭ ለማድረግ እንሞክር። ስለዚህ ጊቭናችን እንዳልነው ምንድነው ፕራይስ ተሰጥቶናል፣ ቶታል ኮስት ከርቭ ተሰጥቷል። ስለዚህ the ማክሲማይዝ ፕሮፊትን የሚያደርግበት ፖይንት ምንድነው ማክሲማይዝ ለማድረግ ማርጂናል ኮስቱ ከማርጂናል ረቨኑ ጋር እኩል የሚሆንበት ፖይንት እና ማርጂናል ኮስቱ ራይዝ ማድረግ አለበት ብለናል። ስለዚህ በፐርፌክት ኮምፒቲቲቭ ማርኬት ላይ ደግሞ ማርጂናል ረቨኑ ከምን ጋር እኩል ነው ብለናል? ከማርኬት ፕራይስ ወይም ከፕራይስ ጋር እኩል ነው ብለናል። ስለዚህ ፕራይሱ 10 ስለሆነ ማርጂናል ረቨኑም 10 ይመጣል ማለት ነው። አንደኛውን ኮንዲሽን አገኘ ማርጂናል ረቨኑ። ሁለተኛው ደግሞ ምንድነው ማርጂናል ኮስት ነው። ማርጂናል ኮስት ማለት ደግሞ ቶታል ኮስትን ደሪቬት ስናደርገው ነው ኢን ተርምስ ኦፍ ኳንቲቲ። ስለዚህ ይሄንን ደሪቬት ስታደርጉት 10 ይቀራል። እዚህ ጋር -4 ኪው ደግሞ -8 ኪው ይቀራል። ኪዩብ ደግሞ ምንድነው 3 ኪው ስኩዌር ይሆናል ማለት ነው። ስለዚህ 10 8 ኪው ፕላስ 3 ኪው ስኩዌር ነው። ስለዚህ ሁለቱንም ማግኘት ማርጂናል ረቨኑ ማርጂናል ኮስትን። ስለዚህ ኢኩሊብረም ፖይንት ላይ ደግሞ ምንድነው የማርጂናል ረቨኑ ከማርጂናል ኮስት ጋር እኩል ስለሆነ ኢኩዌት እናደርጋቸዋለን ማለት ነው። ስለዚህ ማርጂናል ረቨኑ እኩል ነው ማርጂናል ኮስት ማለት 10 8 ኪው ፕላስ 3 ኪው ስኩዌር ኢኳልስ 10 ነው የምንለው። ከዛ 10 በ10 ይጣፋል እኩል ስለሆኑ ከዛ ማይነስ ኪው ፕላስ 3 ኪው ስኩዌር እኩል ነው 0 እንዳለን ከዛ ኪውን የጋራ ስትዋጡ -8 ፕላስ 3 ኪው ይቀራል ኢዝ ኢኳልስ ቱ 0 ትላላችሁ። ከዛ ኪውን ኪው ኢዝ ኢኳልስ ቱ 0 እና -8 ፕላስ 3 ኪው ኢዝ ኢኳልስ ቱ 0 ይመጣል። ከዛ -8 ፕላስ 3 ኪው ኢዝ ኢኳልስ ቱ 0ን ሶልቭ ስታደርጉት 8/3 ታገኛላችሁ። ስለዚህ ሁለት ክሪቲካል ፖይንት አለን። አሁንም የሚያስፈልገን ምንድነው ፈርስት ኦርደር ኮንዲሽን ጨረስን፣ ሰከንድ ኦርደር ኮንዲሽን ማረጋገጥ ነው። ስለዚህ ሰከንድ ኦርደር ኮንዲሽናችን ደግሞ ምንድነው ማርጂናል ኮስቱ ግሬተር ዛን 0 የሚሆንበት ወይም ማርጂናል ኮስቱ ራይዝ የሚያደርግባት ፖይንት መፈለግ ነው። ስለዚህ ቱ ዲተርማይን ዘ ኦፕቲማል ሌቭል ኦፍ አውትፑት ዊ መስት ዩዝ ሰከንድ ኦርደር ኮንዲሽን ቴስት ያስፈልገናል አለ። ስለዚህ ቱ ሲ ዘ ፈርስት ዊ ዲተርማይን ዘ ስሎፕ ኦፍ ማርጂናል ኮስት። ስለዚህ ሰከንድ ደሪቬሽን ያስፈልገዋል የቶታል ኮስቱ ወይም ማርጂናል ኮስቱን አንዴ ደግመን ደሪቬት ማድረግ ማለት ነው። ስለዚህ ማርጂናል ኮስታችን የት አለ? ይኸው እዚህ ጋር አለ። ይሄን ድጋሚ ደሪቬት እናደርገዋለን። ስለዚህ ደሪቬት ስታደርጉ ስንት ይመጣል? 10 ይጣፋል፣ -8 ይቀራል ፕላስ 6 ኪው ይቀራል ማለት ነው። ማርጂናል ኮስታችን ሰከንድ ደሪቬት ይኸውና ማርጂናል ኮስት ስሎፕ ወይም ቶታል ኮስት ሰከንድ ደሪቬሽን ይሄ ነው ማለት ነው። ከዛ አሁን ይሄን ማርጂናል ኮስቱን ካገኘን ፖይንቶቹን መተካት ነው 0 እና 8/3። ስለዚህ 0ን ስተኩት -8 መጣ። ስለዚህ -8 ለዛን 0 ስለሆነ ማርጂናል ኮስታችን ደግሞ ግሬተር ዛን 0 መሆን ስላለበት ይሄ ኢኩሊብሪየም ፖይንት አያመጣም። ኪው ነው 0 ሲሆን ኪው 8/3 ሲከቱት ደግሞ ኪው ቦታ ላይ ማለት እዚህ ኪው ላይ ስተኩት 8 ይመጣል። የፖዚቲቭ ነው። ስለዚህ ማርጂናል ኮስታችን ኪው 8/3 ላይ ይጨምራል ማለት ነው። ስለዚህ አውትፑት ሌቭላችን 8/3 ይሆናል። 8/3 ይሆናል ማለት ነው። አውትፑት ሌቭላችሁ ኪው 8/3 ነው። ከዛ አሁን ይሄን አገኘን። ሁለተኛ ላይ የተጠየቅነው ደግሞ ፕሮፊት ነው። አት ኢኩሊብሪየም ፖይንት ኢኩሊብሪየም ፖይንት ላይ ፕሮፊቱ ምን ያህል ነው የሚለውን እንድናረጋግጥ ነው የተጠየቀው። ስለዚህ ፕሮፊት ማለት ቶታል ረቨኑ ማይነስ ቶታል ኮስት ነው ብለናል። ስለዚህ ቶታል ረቨኑ ማለት ደግሞ ፕራይስ ታይምስ ኳንቲቲ ነው። ፕራይስ 10 ነው። ከዛ 10 ሲባዛ በኪው 10 ኪው ይመጣል። እዚህ ጋር አለ ቶታል ረቨኑ ማለት ነው። ቶታል ኮስት ኦልሬዲ ጊቭን ነው። እዚህ ጋር እናስገባዋለን ማለት ነው። ከዛ ማይነስ አለ እዚህ ጋር ልብ ማለት ያለባችሁ ማይነስ ሁሉንም ብራኬቱን ታበዛዋለች። ስለዚህ 10 ኪው ሲቀነስ 10 ኪው ይሆናል። ከብራኬት ሲወጣ 10 ኪው ከዛ 10 ኪው በ10 ኪው ይጣፋል ማለት ነው። ከዛ የሚቀራ ምንድነው -4 ኪው ስኩዌር ነው። በማይነስ ሲባዛ 4 ኪው ስኩዌር ይቀራል። ማይነስ ኪው 3 ኪው በ3 በማይነስ ሲባዛ ማይነስ ኪው ይቀራል ማለት ነው። ከዛ እቺን ካገኘን ወዲያ ምንድነው አሁን የምናደርገው እንትላችንን መተካት ይሆናል ማለት ነው የሚጠበቅብን። ኪውን አግኝተና 8/3 እዚህ ኪውና ኪው ቦታ ላይ ተካለው ማለት ነው። ስለዚህ እዚህ ጋር ይሄው ተተክቷል። ተተክቶ ሲሰራ ስንት ይመጣል ማለት ነው? 9.48 ነው። ስለዚህ ኪዋችን 8/3 አውትፑት ሌቭል ላይ ምንድነው ትርፉ 9 ብር ከ48 ሳንቲም ይሆናል ማለት ነው። ይሄ ነው ሁለተኛው ትርፍ። ሶስተኛው ደግሞ ቱ ስቴይ ኢን ኦፕሬሽን
ዘ ፊርም ኒድስ ፕራይስ ነው ሸትላውን ሌቭል ኦፍ አውትፑት ነው የተጠየቅነው ወይም ሸትላውን ፕራይሳችን ሚኒመም ፕራይሷ በቢዝነሱ ላይ ለመቀጠል የምታስፈልገንን ፕራይስ ነው የተጠየቀው። ስለዚህ ይችን ፕራይስ ለማግኘት ደግሞ ምናችን ያስፈልጋል? ሊስት ወይም ሚኒመም አቬሬጅ ቫሪያብል ኮስትን መፈለግ ይጠበቅብናል ማለት ነው። ምክንያቱም ሸትዳውን ፖይንት ያልነው ምንድነው? ፕራይሱ ከአቬሬጅ ቫሪያብል ኮስቱ እኩል የሚሆንባት ፖይንት ላይ ስለሆነ ማለት ነው። ስለዚህ አቬሬጅ ቫሪያብል ኮስትን መጀመሪያ መገኘት ያስፈልገዋል። ሚኒመም አቬሬጅ ቫሪያብል ኮስቱን ምን ማድረግ ነው? ዴሪቬት ኢን ተርምስ ኦፍ ኳንቲቲ ማድረግ ነው። ሚኒመም ፖይንት ስለተጠየቅን ግን አቬሬጅ ቫሪያብል ኮስትን ለማግኘት ቶታል ቫሪያብል ኮስት እንጠቀማለን። ቶታል ቫሪያብል ኮስታችን ለኪው ስናካፍለው አቬሬጅ ቫሪያብል ኮስት እናገኛለን። ስለዚህ ቴን ኪው በኪው ሲካፈል ቴን ይቀራል። ፎር ኪው ስኩዌር በኪው ፎር ኪው 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 በኪው ኪው ስኩዌር ይመጣል ማለት ነው። ኦቨር ኪው አካፍየው ነው እዚህ ጋር ቶታል ቫሪያብል ኮስቱን። ከዛ ይሄን ካገኘሁ ወዲያ ምንድን ነው ዴሪቬት ኢን ተርምስ ኦፍ ኳንቲቲ ያደርጋለሁ አቬሬጅ ቫሪያብል ኮስት፣ ምክንያቱም ሚኒመም አቬሬጅ ቫሪያብል ኮስት ስለሚያስፈልገን ማለት ነው። ከዛ ዴሪቬት ሳደርገው ምን ይመጣል ማለት ነው? ይሄ የቱን አገኛለሁ? ዴሪቬት ስታደርጉት ቴን ይጣፋል፣ ማይነስ ፎር ይቀራል፣ ፕላስ ቱ ኪው ይሆናል። ስለዚህ ማይነስ ፎር ፕላስ ቱ ኪው ኢዝ ኢኳልስ ቱ ዜሮ ትላላችሁ። ዴሪቬቲቭ እኩል ነው ዜሮ ብላችሁ ስለሆነ የምትሄዱ። ከዛ ማይነስ ፎር ፕላስ ቱ ኪው ኢዝ ኢኳልስ ቱ ዜሮ ይመጣል። ይህንን ሶልቭ ስናደርገው ደግሞ ምን ይመጣል ማለት ነው? ቱ ኪው ኢዝ ኢኳልስ ቱ ፎር ይመጣል። ከእኩል ይሆናል ስናሻገራ ኪው ማለት ፎር ኦቨር ቱ ነው። ኪው ቱ ይመጣል ማለት ነው። ይህን እናገኛለን። ኪዋችንን ካገኘን ወዲያ ደግሞ ምንድን ነው አቨሬጅ ቫሪያብል ኮስት ሚኒመም የሚሆነው አውትፑታችን ቱ ሲሆን ነው። ስለዚህ አቨሬጅ ቫሪያብል ኮስቱ ምን ያህል ነው የሚለው ለማግኘት ኪውን ቱን አቨሬጅ ቫሪያብል ኮስት ቦታ ላይ ትክቼ ነው ማለት ነው የማገኘው። ስለዚህ አቨሬጅ ቫሪያብል ኮስት የታለ ኢኩዌሽን ነው ያገኘ ነው ይኸውና እዚህ ጋር ማለት ነው። ስለዚህ እዚህ ላይ ሁለት እንተካለው ኪው ቦታ ላይ ማለት ነው። ስለዚህ 10 ሲቀነስ ማይነስ ፎር ኢንቱ ቱ ነች። ቱ ስለሆነ ኪው ፕላስ ኪው ስኩዌር ነው የምናደርገው ቱ ስኩዌር እናደርጋለን ማለት ነው። ስለዚህ ይህንን ስተኩት የምታገኙት ቫሊዩ ምናችሁ ይሆናል ማለት ነው? ሚኒመም አቬሬጅ ቫሪያብል ኮስታችሁ ማለት ነው። ስለዚህ ሚኒመም አቬሬጅ ቫሪያብል ኮስታችንን በዚህ ዌይ እናገኛለን። ይህንን ካገኘን ወዲያ ምንድን ነው ማድረግ የሚጠበቅብን እንትሉ ማለት ነው። ስለዚህ ዙስ ቱ ሴይ ኢን ደ ማርኬት ደ ፊርም ሹድ ቻርጅ ሚኒመም ፕራይስ ነው። ስለዚህ አሁን እቺ ሚኒመም አቬሬጅ ቫሪያብል ኮስት አገኘን ማለት ፕራይስ ደግሞ ምንድን ነው ኢኩሊብሪየም ሸትዳውን ፖይንት ላይ ከሚኒመም አቬሬጅ ቫሪያብል ኮስት ጋር እኩል ስለሆነ ፕራይሱ ሚኒመም አቬሬጅ ቫሪያብል ኮስቱ 6 ስለሆነ ፕራይሳችንም 6 ይሆናል ማለት ነው። ስለዚህ ቱ ስቴይ ኢን ደ ማርኬት ፊርሙ ምን ማድረግ አለበት? ሚኒመም ፕራይሱ 6 ብር መሆን አለበት ማለት ነው። ምክንያቱም ሚኒመም አቬሬጅ ቫሪያብል ኮስቱ 6 ስለሆነ ማለት ነው። በዚህ ወይ ነው። ስለዚህ አሁን እዚህ ጋር ማድረግ የሚጠበቅባችሁ ምንድን ነው ከቶታል ቫሪያብል ኮስቱ ላይ አቬሬጅ ቫሪያብል ኮስቱን ድራይቭ ታደርጋላችሁ። ከዛ ያንን ደሪቬት ታደርጉታላችሁ ኢን ተርምስ ኦፍ ኳንቲቲ። ደሪቬት አድርጋችሁ የምታገኟትን ኳንቲቲ አቬሬጅ ቫሪያብል ኮስት ኢኩዌሽኑ ላይ ትተካላችሁ። አቬሬጅ ቫሪያብል ኮስት ኢኩዌሽኑ ላይ ከተካችሁ ወዲያ የምታገኙትን ቫሊዩ ምናችሁ ነው ፕራይሳችሁ ይሆናል። ምክንያቱም ፕራይሳችሁ ከአቬሬጅ ከሚኒመም አቬሬጅ ቫሪያብል ኮስታችን ጋራ እኩል ስለሆነ ማለት ነው። ታይ ደግሞ የምንመለከተው ምንድን ነው ሾርት ረን ሰፕላይ ካርቭ ኦፍ ደ ፊርም ነው። ስለዚህ ሾርት ረን ሰፕላይ ኦፍ ደ ፊርምን ከዚህ ግራፍ ላይ ማግኘት እንችላለን። ኢት ኢዝ ኤ ፓርት ኦፍ ማርጂናል ኮስት ካርቭ ዊች ላይስ አባቭ ሚኒመም አቬሬጅ ቫሪያብል ኮስት ነው። ስለዚህ ሰፕላይ ካርቭ ከተጠየቃችሁ ፓርት ነው ማርጂናል ኮስት ካርቭን ትመለከታላችሁ እና ማርጂናል ኮስት ካርቫችሁ ደግሞ አባቭ ከምን የሚሆንባት ፖይንት ነች? ከሚኒመም አቬሬጅ ቫሪያብል ኮስት። አቬሬጅ ቫሪያብል ኮስታችሁ የታለ? ይኸው አለ። ሚኒመም ፖይንቱ የታለ? እዚሽ ጋለች ማለት ነው። ስለዚህ ከዚህ ከፒዋን በላይ ያለው ማርጂናል ኮስታችን ምን ይሆናል ማለት ነው? ሰፕላይ ካርቭ ነው። ስለዚህ ሰፕላይ ካርቭ ማለት ምንድነው? ሚኒመም አቬሬጅ ቫሪያብል ኮስት በላይ ያለው ካርቭ ምን ይባላል? ሰፕላይ ካርቭ ነው። ስለዚህ ይህንን ከፒዋን ጀምሮ ያለውን ስናወጣው ይህን አይነት ሰፕላይ ካርቭ እናገኛለን ማለት ነው። ስለዚህ ብዙ ጊዜ ትጠይቃለች ሰፕላይ ካርቭ ኤሪያዋ የት ነው ትባላላችሁ። ስለዚህ ሰፕላይ ካርቭ ኤሪያዋ ምንድነው? ከሸት ዳውን ፖይንት በላይ ወይም ሚኒመም አቬሬጅ ቫሪያብል ኮስታችን ከሚኒመም አቬሬጅ ቫሪያብል ኮስት በላይ ነው ማለት ነው። እና ኢትስ ኤ ፓርት ኦፍ ማርጂናል ኮስት ካርቭ መሆኑን መለየት ይጠበቅባቸዋል ማለት ነው። ሌላኛው የምንመለከተው ምንድነው? ሾርት ረን ሰፕላይ ካርቭ ኦፍ ኢንዱስትሪ ነው። ስለዚህ የኢንዱስትሪውን ልናይ ነው። አሁን የኢንዲቪዥዋልን አይተናል። ከዚህ ኢንዱስትሪ ማለት ምንድነው? ኢዝ ዲፋይንድ አዝ ግሩፕ ኦፍ ዘ ፊርም ፕሮዲውሲንግ ሆሞጂነስ ፕሮዳክት። ቅድም ለመንገር ሞክራለሁ። ኢንዱስትሪ የምንለው ብዙ ፊርሞችን በውስጡ ይዞ አንድ አይነት ፕሮዳክት የሚያመርቱ አንድ ኢንዱስትሪን ይመሰርታሉ ማለት ነው። ለምሳሌ ጫማ የሚያመርቱ ሰዎች አሉ።
የተለያዩ አይነት ፊርሞች አሉ። ስለዚህ ብዙ አይነት ፊርሞች አሉ። አንድ ጫማ ነው የሚያመርቱት። አንድ ኢንዱስትሪ ነው፣ የጫማ ኢንዱስትሪ ፈጠሩ ማለት ነው። እነዛ ሰዎች በጫማ ኢንዱስትሪ ስር ውስጥ ያሉ ናቸው ማለት ነው። ያን ነው ኢንዱስትሪ የምንለው። ስለዚህ ኢንዱስትሪ ሰፕላይ ኢዝ ዘ ቶታል ሰፕላይ ኦፍ ኦር ማርኬት ሰፕላይ ነው። ስለዚህ ኢንዱስትሪ ሰፕላይ የምንለው አጠቃላዩ ቶታል ሰፕላይ ወይ ማርኬት ሰፕላዩን ነው የሚያሳየን። ስለዚህ ይሄ ደግሞ የሆሪዞንታል ሰሜሽን ኦፍ ኢንዲቪዥዋል ካርቭ ኦፍ ኢንዲቪዥዋል ፊርም ነው ማለት ነው። ስለዚህ ኢንዱስትሪ ሾርት ረን ኢኩሊብረም ኦፍ ኢንዱስትሪ የኢንዱስትሪውን ሾርት ረን አሁን እኛ የኢንዲቪዥዋል ሾርት ረን ኢኩሊብረም አግኝተናል። እሱም ማርጂናል ረቨኑ ከማርጂናል ኮስት ጋር እኩል የሚሆንበትና ማርጂናል ኮስት ራይዝ የሚያደርግበት ብለናል። የኢንዱስትሪ ከሆነ ሾርት ረን ኢኩሊብረም የሚሆኑ ያኛው የኢንዲቪዥዋል ፊርም ነው። አጠቃላይ የሁሉም ፊርም እስከሆነ ካላችሁ ኢኩሊብረም ፖይንት ኦፍ ኢንዱስትሪ ምንድን ነው? ኢንተርሴክሽን ኦፍ ማርኬት ዲማንድን ማርኬት ሰፕላይ ነው። በቃ ኢንተርሴክት የሚያደርጉበት ፖይንት ማርኬት ዲማንድ እና ማርኬት ሰፕላይ ምንን ዴተርማይን ያደርጋል ማለት ነው። ኢንዱስትሪ የኢንዱስትሪውን ኢኩሊብረም ፖይንት ማለት ነው። እዚህ ጋር ኢኩሊብረም ስላሳስቻታለሁ ሶሪ። እዚሽ ከታረጉና ይቺ ፖይንት ማለት ነው። ከዛ ከዚች ፖይንት ድራይቭ ተደርጎ ምክንያቱም ፕራይስ ሴት ስለማያደርጉ ማለት ነው ኢንዲቪዥዋል ፊርሞቹ ከዚህ ነው ድራይቭ የሚደረገው ማለት ነው። የኢንዲቪዥዋሎቹ ግን የኢንዱስትሪ ከተጠየቃችሁ የማርኬት ዲማንድ እና ሰፕላይ ኢንተራክሽን ፖይንት ላይ ነው ምናችን ኢኩሊብረም የምናገኘው ማለት ነው፣ እዛ ፖይንት ላይ። ስለዚህ ባለው ፕራይስ እና እዛ ፖይንት ላይ ያለውን ኳንቲቲ ዴሊቨር እናደርጋለን ማለት ነው፣ ማክሲመም ፕሮፊት ለማግኘት ማለት ነው። ስለዚህ ማርኬት ዲማንዳችን ምንድን ነው? ቶታል ዲማንድ ጋር ኦፍ ደ ኢንዱስትሪ ነው። ያ ዳውንዋርድ ስሎፒንግ ማለት ነው። የዳውንዋርዱ ማርኬት ዲማንድ ነው ማለትም ፕራይስ ሲጨምር ኳንቲቲ መቀነሱን የሚያሳየው ማለት ነው። እና ኢት ኢንዲኬትስ ዘ ማርኬት ፕራይስ ኦፍ ኮሞዲቲ ኢንክሪዝ አዘ ቶታል ኳንቲቲ ዲማንድ ፎር ዘ ፕሮዳክት ዲክሪዝ ኤንድ ቫይስ ቨርሳ ነው የሚለው የሚያሳየው። ፕራይስ ሲቀንስ ኳንቲቲ ዲማንድ እንደሚቀንስ፣ ኳንቲቲ ዲማንድ ደግሞ ፕራይስ ሲጨምር እንደሚቀንስ ያሳያል ማለት ነው። ምን መሆኑ? ዳውንዋርድ መሆኑ ማለት ነው። ግን ሰፕላይ አፕዋርድ መሆኑ ፕራይስ ሲጨምር ኳንቲቲ ሰፕላያችን እንደሚጨምር ለማሳየት ነው ማለት ነው። ይህን ነው እዚህ ጋር የሚያስረዳው። ሌላኛው ሾርት ረንን ጨረስን። አሁን በሎንግ ረን ላይ እንመጣለን ማለት ነው። ሎንግ ረን ኢኩሊብረምን ለማየት እንሞክር። ሎንግ ረን ኢኩሊብረም ላይ ስንመጣ ኢት ኤግዚስት ዌን ዘ ፊርም ዌን ዘ ማርኬት ፕራይስ ኢዝ ኢኳልስ ቱ ዘ ሚኒመም ሎንግ ረን አቬሬጅ ኮስት ነው። ስለዚህ ሎንግ ረን ኢኩሊብረም ላይ የሚደርሰው ምን ሲሆን ነው? ሎንግ ረን ማርጂናል ኮስቱ እና ሎንግ ረን አቬሬጅ ኮስቱ ከፕራይስ ጋር ሲሆን ነው ምን ላይ የሚደርሰው? ኢኩሊብረም ላይ የሚደርሰው ወይም ማርኬት ፕራይሳችን ከሚኒመም ሎንግ ረን አቬሬጅ ኮስት ጋር ሲሆን ማለት ነው። ስለዚህ ሲንስ ዘ ፕራይስ ኢኳልስ ቱ ሎንግ ረን አቬሬጅ ኮስት አት ዘ ሎንግ ረን ኢኩሊብረም ዘ ፊርም ዊል ኢርን ጀስት ኖርማል ኦር ዜሮ ፕሮፊት ነው የሚለው። ስለዚህ ሎንግ ረን ላይ ምንም አይነት ትርፍ የለም ነው የሚለው። ምክንያቱም እናዋለን ፖዚቲቭ ፕሮፊት የሚኖረው አትራክት ኒው ፊርምስ ኤንድ ፎርስ ዘ ማርኬት ፕራይስ ዳውን ቱ ዘ ኢኩሊብረም። ስለዚህ ትርፍ ባለው ጊዜ ያ ማርኬት ትርፍ ሲኖረው ወይ ያ ፕሮዳክት መሸጡ ትርፍ ሲያገኙበት ምንድነው ይሄ ነገር ትርፍ አለው ብሎ ሌሎች ፊርሞች ቶሎ ቶሎ ስለሚገቡ በዛ ማርኬት ፕራይስ እንዲቀንስ ያደርገዋል ማለት ነው። ስለዚህ ወደ ላይ ወጥቶ ነበር ከኢኩሊብረሙ ኢኩሊብረም ላይ ይመለሳል ማለት ነው። ግን ደግሞ እንደገና ምንድነው ኔጌቲቭ ፕሮፊት አለ። ኔጌቲቭ ፕሮፊት ሊድስ ቱ ሰም ፊርምስ ቱ ሊቭ ደ ማርኬት ዊች ፎርስስ ደ ማርኬት ፕራይስ አፕዋርድ ቱ ዘ ኢኩሊብረም ፖይንት ነው የሚለው። ስለዚህ እዚህ ጋር ደግሞ ምንድነው ትርፍ ከሌለው ያ ቢዝነስ ሰዎቹ ምንድነው ትርፍ ከሌለው እየለቀቁ ይወጣሉ ያን ቢዝነስ። ስለዚህ እየለቀቁ ሲወጡ የቀሩት እዛ ቢዝነስ ውስጥ የተወሰኑ ፊርሞች ስለሚኖሩ እነዚህ ፊርሞች ዋጋውን በመጨመር ወደ ኢኩሊብረም መመለስ ይችላሉ። ስለዚህ ምንም አይነት ትርፍም ኪሳራም አይኖርም ማለት ነው። እዚህ ጋር ኖርማል ወይም ዜሮ ፕሮፊት ነው። ትርፍ ባለው ሰዓት ብዙ ሰዎች ሲገቡ ይቀንሳል ዋጋው። ትርፍ በሌለው ሰዓት ብዙ ሰዎች ሲወጡ ደግሞ ዋጋው ይጨምርና ኢኩሊብረም ላይ ስለሚመለስ ምንም ትርፍ አይኖርም ማለት ነው በሎንግ ረን ኢኩሊብረም ላይ ማለት ነው። ስለዚህ አት ኢኩሊብረም ሾርት ረን ማርጂናል ኮስት፣ ሎንግ ረን ማርጂናል ኮስት፣ ሾርት ረን አቬሬጅ ኮስት፣ ሎንግ ረን አቬሬጅ ኮስት እና ፕራይስ ማርጂናል ኮስት እኩል ናቸው ማለት ነው። ይሄ ደግሞ የሚያሳየው ይላል እዚህ ሲምፕላይዝ ሾርት ረን ፕላንት ኢዝ ወርክድ አት ዘ ኦፕቲማል ካፓሲቲ ሶ ዛት ዘ ሚኒመም ኦፍ ሎንግ ረን አቬሬጅ ኮስት ኤንድ ሾርት ረን አቬሬጅ ኮስት ኮንሳይድ ነው የሚለው። ስለዚህ ይሄ የሚያሳየው ኦፕቲማል ካፓሲቲያቸውን ተጠቅመው እያመረቱ እንደሆነና ሚኒመም የሚባለው ሎንግ ረን አቬሬጅ ኮስትን ደግሞ ከሾርት ረን አቬሬጅ ኮስት ጋራ ኮንሳይድ ማድረጉን የሚያሳይ ነው ይለናል። እዚህ ጋር ስንመጣ ሎንግ ረን ኢኩሊብረም ኦፍ ኢንዱስትሪ ዲፋይንድ ባይ ፕራይስ አት ዊች ኢንዲቪዥዋል ፊርምስ አር ኢን ኢኩሊብረም ሜኪንግ ጀስት ኖርማል ፕሮፊት ነው። ስለዚህ እንዳልነው ምንድነው ኖርማል ፕሮፊት ነው ሜክ የሚደረገው ብለናል በሎንግ ረን ላይ። ስለዚህ ምንድነው አሁን እዚህ ጋር ኢኩሊብረም ፖይንታቸው እዚህ ጋር ነው ብለናል። ስለዚህ ምንድነው ብዙ ትርፍ ባለው አሁን ለምሳሌ ኢኩሊብረም ፕራይስ አይችኔ
እዚህ አካባቢ ቢደርስ ፕራይሱ ብዙ ትርፍ ስላለው ሰዎች ይገባሉ። ስለዚህ በመግባታቸው ምክንያት ፕራይስ ይቀንስና ወደ ኢኩሊብሪየም ይመለሳል ማለት ነው። ደግሞ ትርፍ ከሌለው ኔጌቲቭ ትርፍ ቢኖረው ብዙ ሰዎች ምን ያደርጋሉ ማለት ነው? ያን ማርኬት እየለቀቁ ይወጣሉ። በዚህ ጊዜ ፕራይስን በመጨመር ወደ ኢኩሊብሪየም በመምጣት ኖርማል ፕሮፊት ወይም ምንም ትርፍ ኪሳራ የሌለበት ይሆናል ማለት ነው ሎንግ ረን። ይህን ነው የሚያሳየው። እሺ ሎንግ ረን ሸትዳውን ዲሲዥን ላይ ስንመጣ ደግሞ ኢን ዘ ሾርት ረን ዘ ፊርም ሹድ ኮንቲኒ ቱ ፕሮዲውስ አስ ፋር አስ ፕራይስ ግሬተር ዛን ሚኒመም አቬሬጅ ቫሪያብል ኮስት ድረስ ኦፐሬት ማድረግ እንደሚችሉ አይተናል። ኢን ዘ ሎንግ ረን ደግሞ ሸትዳውን ዲሲዥናችን ምንድን ነው? ዘ ፖይንት ዌር ዘ ረቨኑ ኢዝ ለስ ዛን ኢት ኢዝ አቮይደብል ኦር ቫሪያብል ኮስት ሲንስ ኦል ኮስት አር ቫሪያብል ነው የሚለው። ስለዚህ በሎንግ ረን ከሆነ ደግሞ ምንድን ነው ረቨኑ ምን እስከሚሆን ድረስ ኦፐሬት ማድረግ እንችላለን? ከቫሪያብል ኮስት ለዛን በሆነባት ፖይንት ድረስ መቀጠል እንችላለን። ከዛ በኋላ ግን መቀጠል አንችልም ማለት ነው። ስለዚህ በአጭሩ ኢን ዘ ሎንግ ረን ዘ ፊርም ሸት ዳውን ኢፍ ዘ ማርኬት ፕራይስ ፎልስ ቢሎ ዘ ሚኒመም ሎንግ ረን አቬሬጅ ኮስት ይሆናል ማለት ያ ማለት ፕራይሱ ለዛን ሎንግ ረን አቬሬጅ ኮስት ላይ ነው ማለት ነው። ስለዚህ ምንድነው ሎንግ ረን ፊርሙ ሸት ዳውን የሚሆንባት ምንድነው ማርኬት ፕራይሱ ከዚህ በታች ከሆነ ምንድነው ኦፐሬት ማድረግ አይችልም ማለት ነው። ሸት ዳውን ይሆናል ማለት ነው። ስለዚህ ፕራይሱ ግን እስከ ሎንግ ረን አቬሬጅ ቫሪያብል ኮስት ጋር እኩል በሆነባት ፖይንት ድረስ ይቀጥላል። ከዛ በታች ሲሆን ሸት ይደረጋል ማለት ነው ቢዝነሱ። ይሄ ነው በሎንግ ረን ዲሲሽናችን ማለት ነው፣ ሸት ዳውን ዲሲሽናችን። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ ቻፕተር 4 ይሄን ይመስላል ማለት ነው። በአጭሩ ስለ ፐርፌክት ኮምፒቲቲቭ ማርኬት ለማየት ሞክረናል። ስለዚህ ስለ ባህሪያቶቹ፣ ስለ ካርቭ አይነቶቹ፣ ስለ ዲማንድ ካርቭ፣ አቬሬጅ ቫሪያብል ኮስት፣ ማርጂናል ኮስት ምናምን ለማየት ሞክረናል ማለት ነው። አሁን ደግሞ ምን እናያለን ማለት ነው? በዚህኛው ስለ ሞኖፖሊ ማርኬት ስትራክቸር እናያለን ማለት ነው። እና ይሄኛው ቪዲዮ እዚህ ላይ ያበቃል። ቀጣዮቹን እንቀጥላለን በሌላ ቪዲዮ ማለት ነው። ስለዚህ ስለ ሞኖፖሊ ማርኬት ስትራክቸር ስናይ ሞኖፖሊ ማርኬት ኤግዚስት ዌን ኤ ሲንግል ፊርምስ is the sole producer of the product for which there is no close substitute ነው የሚለው። ስለዚህ ፒር ሞኖፖሊ የሚባለው ማርኬት ምንድን ነው? ሲንግል ፊርም ይኖራል፣ ብቻውን ነው ፕሮዳክቱን የሚያቀርበው እና ለሱ ፕሮዳክት ደግሞ ተተኪ ወይም ሌላ ምትክ ፕሮዳክት በሱ አይነት የሚያመርት የለም፣ ብቸኛም ፕሮዳክት አምራች ይሆናል ማለት ነው። ስለዚህ ሞኖፖሊ is a market structure in which there is single seller of good and service which has no close substitution ኢን ዘ ማርኬት ነው የሚለው። ስለዚህ ሞኖፖሊ ማርኬት ምንድን ነው? ሲንግል ሴለር ነው እንዳልኳችሁ እና ክሎዝ ሰብስቲቱሽን የሌለው ማርኬት ስትራክቸር ነው። ሞኖፖሊ ላይ ማርኬቱ አንድ ሴለር ነው ያለው፣ ግን ብዙ ባየሮች አሉት። ይሄ ሞኖፖሊ ይባላል። ሞኖፖሶኒ ከሆነ ደግሞ የዚህ ተቃራኒ ነው። ኦፖዚት ኦፍ ሞኖፖሊ ይላል። ማርኬት ዊዝ መኒ ሴለር በት ኦንሊ ዋን ባየር ነው። ስለዚህ አንድ ባየርና ብዙ ሻጭ ከሆነ ደግሞ ሞኖፖሶኒ ይባላል። የሞኖፖሊ ተቃራኒ ይሆናል ማለት ነው። ስለዚህ in a monopolized market structure the industry is a single firm industry ነው። ስለዚህ ይሄ ማለት ምንድን ነው? ፊርም እና ኢንዱስትሪው አንድ ነው። ምክንያቱም ፊርሙ ምንድን ነው? ብቸኛ አምራች ስለሆነ ሌላ ፕሮዳክት አምራች ያንን ተመሳሳይ ፕሮዳክት የሚያመርት ስለሌለ ፊርሙም ኢንዱስትሪውም አንድ ሰው ነው። ምክንያቱም ኢንዱስትሪ ያልነው ምንድን ነው? ግሩፕ ኦፍ ፊርሞች ናቸው። እዚህ ላይ ደግሞ ግሩፕ ኦፍ ፊርም የለም፣ ግን አንድ አይነት ፕሮዳክት የሚያመርቱ ናቸው ብለናል። ስለዚህ ያን ፕሮዳክት የሚያመርተው አንድ ሰው ነው። ስለዚህ አንድ ሰው ብቻ ስለሆነ ሌላ ተቀናቃኝ ስለሌለው ፊርሙም ኢንዱስትሪውም አንድ ነው ማለት ነው። ለምሳሌ ሃይድሮ ኤሌክትሪክ ካምፓኒዎች የኢትዮጵያን ኤርላይን፣ አሁን አንድ ኢትዮጵያ ኤርላይን ያለው ሌላ ኢትዮጵያ ኤርላይን የለም፣ ብቸኛ ነው ማለት ነው። ስለዚህ ፊርሙም ኢንዱስትሪውም ኢትዮጵያን ኤርላይን ነው እንደማለት ነው። ይህን ነው የሚያሳየን እዚህ ጋር። ስለዚህ አሰምሽኖቹ አሉ በዚህ ማርኬት ስትራክቸር ውስጥ ያሉ አሰምሽኖችን በፐርፌክት ኮምፒቲቲቭ አይተን ነበር። አሁን በዚህ እናያለን ማለት ነው። ስለዚህ ሲንግል ሰፕላየር አለ፣ ዘ ፊርም ኤንድ ዘ ኢንዱስትሪ አር ሲኖኒመስ ናቸው ይላል። ስለዚህ ሲንግል ሰፕላየር ማለት እንዳልኳችሁ ፊርሙም ኢንዱስትሪውም ተመሳሳይ ነው፣ አንድ አምራችና አቅራቢ ብቻ ስላለ ማለት ነው። ኤንድ ኖ ክሎዝ ሰብስቲቱሽን ነው የሚለው። ዘ ፕሮዳክት ኢዝ ዩኒክ ኤንድ አንላይክ ኤኒ አዘር ነው የሚለው። ስለዚህ ምንም አይነት ያንን ፕሮዳክት የሚታካው ተቀያሪ ፕሮዳክት የለም፣ ብቸኛና ዩኒክ እና ከሌሎች ፕሮዳክቶች ጋር ደግሞ አንላይክ የሆነ ፕሮዳክት ነው ማለት ነው። ሶስተኛው ፕሮፐርቲ ወይም አሰምሽን ፕራይስ ሜከር ናቸው ሞኖፖሊዎች። ዘ ፊርም ሃዝ ኮንሲደረብል ኮንትሮል ኦቨር ዘ ፕራይስ ሲንስ ኢት ኮንትሮል ቶታል ኳንቲቲ ሰፕላይድ ነው። ስለዚህ አንዱ ብቻውን አምርቶ ስለሆነ አጠቃላይ ኳንቲቲውን የሚያቀርበው ፕራይሱን መቆጣጠር ይችላል። ስለዚህ ፕራይስን ሜክ ማድረግ ይችላሉ ሞኖፖሊዎች ማለት ነው።
ሌላኛው ኢንትሪ ባሪየር አለ በዚህኛው ማርኬት ስትራክቸር ውስጥ ቅድም በፐርፌክት ኮምፒቲቲቭ ላይ ፍሪ ኢንትሪ ኤንድ ኤግዚት ብለን ነበር። እዚህኛው ላይ ኢንትሪ ባሪየር አለ። ባሪየር ቱ ኢንትሪ ኤግዚስት ቢኮዝ ዜር ኢዝ ኖ ኢሚዲየት ኮምፒቲሽን ነው። ስለዚህ ይሄ ማርኬት የኮምፒቲሽን የለበትም፣ ግን ለመግባት አስቸጋሪ ነው። አንድ ሰው ብቻውን የተቆጣጠረው ማርኬት ስለሆነ አስቸጋሪ ነው ባሪየሩ ማለት ነው። ስለዚህ ምንድነው ቀጣይ የምንመለከታቸው አሉ ኢንትሪዎች አሉ። እነዚህ ባሪየሮች አንድ ሞኖፖሊ ፓወር እንዲኖሩ ያደረጉ ናቸው፣ እናያቸዋለን። ሶርስ ኦር ኮዝ ኦፍ ሞኖፖሊ ፓወር ነው። ስለዚህ ሞኖፖሊ ፓወር እንዲኖረን የሚያደርጉ ምንጮች አሉ ማለት ነው። በአንድ ቢዝነስ ላይ የበላይ ሆነው እንዲቆዩ ወይም ኃይል እንዲኖራቸው በዛ ቢዝነስ ላይ የሚያስችሉ ሶርሶች አሉ ማለት ነው። ስለዚህ ባሪየር ቱ ኢንትሪ አለው ብለናል። ስለዚህ እነዛ ባሪየሮች ለሞኖፖሊስቶች ምንድነው ፓወር ናቸው። ለዛኛው ባሪየር የሚሆኑት ለአዲስ ገቢ ነው እንጂ ለእነሱ ደግሞ እነዛ ባሪየር መኖራቸው ፓወር እንዲኖራቸው ያደርጋል ማለት ነው። ስለዚህ ባሪየር ቱ ኢንትሪ አር ፋክተር ዳት ፕሮሂቢት ፊርምስ ፍሮም ኢንተሪንግ አን ኢንዱስትሪ ነው። ስለዚህ ባሪየሮች አሉ። ባሪየር ቱ ኢንትሪዎች ምንድናቸው ብለናል? ፋክተር ናቸው። እነዛ ፋክተሮች ደግሞ ወደ ኢንዱስትሪው እንዳንገባ የሚያደርጉ ምክንያቶች ናቸው ማለት ነው። ስለዚህ እነዚህ ባሪየር ቱ ኢንትሪ አር ሶርስ ኦፍ ሞኖፖሊ ፓወር ናቸው። ስለዚህ ባሪየሮቹ ምንድናቸው እንዳልኳችሁ ለሞኖፖሊ ፓወር ሶርስ ናቸው ማለት ነው። አንደኛው ባሪየር ምንድነው? ኦነርሺፕ ኦር ኮንትሮል ኦፍ ኢሴንሻል ስትራቴጂክ ፓወር ሪሶርስ ነው። ስለዚህ ስትራቴጂክ ወይም ኢሴንሻል የሚባሉ ሪሶርሶችን መቆጣጠር ከቻሉ ሞኖፖሊ ፓወር ይኖራቸዋል። ሞኖፖሊስቶቹ እና አዲስ ገቢዎች ደግሞ ኢንትሪ ባሪየር የሆኑባቸው ወደዛ ቢዝነስ እንዳይገቡ ወሳኝ የሚባሉት ሪሶርሶች በነዛ ስለተያዙባቸው በሞኖፖሊስቶች እዛ ቢዝነስ ውስጥ መግባት አይችሉም። ስለዚህ ይሄ ለአዲስ ገቢዎች ባሪየር ነው፣ ለሞኖፖሊስቶች ደግሞ ፓወር ይሰጣል ማለት ነው። ሁለተኛው ሌጋል ባሪየር ቱ ኢንትሪ ነው። ሌጋል ህጋዊ ደግሞ ባሪየሮች አሉ። ለምሳሌ ኮፒራይት፣ ፓተንት ራይት አለ። ስለዚህ የባለቤትነት መብት ካለ ያ ባለቤት ስለሆነ ያንን ፕሮዳክት ያለሱ ፍቃድ መስራት ስለማይችሉ አንድ ባሪየር ይጥልባቸዋል ማለት ነው። ስለዚህ ለአዲስ ገቢዎች ባሪየር፣ ለነባሮች ለሞኖፖሊ ፓወር ላለው ደግሞ ፓወር ይሰጠዋል ማለት ነው። ሌላኛው ኢኮኖሚ ኦፍ ስኬል ኦር ናቹራል ሞኖፖሊ የምንለው ነው ማለት ነው። ኢኮኖሚ ኦፍ ስኬል ወይም ናቹራል ሞኖፖሊ ላይ ስንመጣ ደግሞ ምንድነው በሊስት ኮስት ያመርቱታል ያንን ነገር። ስለዚህ በዝቅተኛ ዋጋ አምርተው በዝቅተኛ ዋጋ ስለሆነ የሚሸጡት ምንድነው ይሄ ኢኮኖሚ ኦፍ ስኬል ሊሆንላቸዋል ለእነሱ። ስለዚህ ሌሎች ሰዎች እንግባ ቢሉ እንኳን በሊስት ኮስት ያንን ቢዝነስ ስላልተረዱት በደህና ስለማያውቁት ማምረት ስለማይችሉ እነዛ ደግሞ በሊስት ኮስት ወይም ኤፊሽንትሊ ማምረት ስለሚችሉ ኢኮኖሚ ኦፍ ስኬል ወይም ናቹራል ሞኖፖሊ ይኖራቸዋል ማለት ነው። ስለዚህ ኢኮኖሚ ኦፍ ስኬል ማለት በሊስት ኮስት አምርተው ያንን ፕሮዳክት መሸጥ ስለሚችሉ ማንም እንዳይፎካከራቸው ያደርጋል ማለት ነው። ሌላኛው ኤክስክሉሲቭ ኖሌጅ ኦፍ ፕሮዳክት ፕሮሰስ ኤንድ ቴክኖሎጂ ነው። ስለዚህ ስለ ፕሮዳክሽን ፕሮሰሱ በጣም ጥልቅ የሆነ እውቀት ካላቸው፣ ስለ ቴክኖሎጂ አጠቃቀም ካወቁ በዝቅተኛ ዋጋ ማምረት ስለሚችሉ ይህንን እውቀታቸውን ተጠቅመው ማወቃቸው ራሱ አንዱ ሞኖፖሊ ፓወር እንዲሰጣቸው ያደርጋል። ሌሎቹ እውቀቱ ስለሌላቸው እስኪያውቁ ድረስ ምንድነው ብዙ ሪሰርች ክስረትን ስለሚያጋጥማቸው ወደዛ ቢዝነስ መግባት አይችሉም ማለት ነው። ሌላኛው ሊሚት ፕራይሲንግ ፖሊሲ ነው። ሊሚት ፕራይሲንግ ፖሊሲ ወይም ፕራይሲንግ ፖሊሲ ኦፍ ኤግዚስቲንግ ፊርም። ስለዚህ ኤግዚስቲንግ ፊርሞች ያላቸው ፕራይስ ፖሊሲ አለ። እናንተ ልግባ ብትሉ እንኳን ያንን ተቃርናችሁ መግባት ስለማትችሉ በቢዝነሱ ላይ ሰርቫይቭ ማድረግ አትችሉም ማለት ነው። ስለዚህ እነዚህ የተወሰኑ ሶርሶች ናቸው ሞኖፖሊ ፓወር እንዲኖራቸው የሚያደርግ ሞኖፖሊስቶችን እና አዲስ ገቢዎችን ወደዛ ቢዝነስ እንዳይገቡ እንደ ባሪየር የሚጠቀሱ ምክንያቶች ናቸው ማለት ነው። ስለዚህ ለሞኖፖሊ ፓወር ዲማንድ፣ ረቫኑ እና ኮስት ካርቭን ወደ ማየት እንገባለን ማለት ነው። ስለዚህ ሞኖፖሊ ፊርም ፌስስ ዳውንዋርድ ስሎፒንግ ዲማንድ ካርቭስ ነው የሚለው። ስለዚህ የሞኖፖሊ ፊርም ምንድነው ዳውንዋርድ ዲማንድ ካርቭን ፌስ ያደርጋል ነው የሚለው። ስለዚህ ዘ ፊርም ሃዝ አን ኦፕሽን ቱ ቾይዝ ቢትዊን ዘ ፕራይስ ኤንድ ቱ ቢ ቻርጅድ ኤንድ ዘ አውትፑት ቱ ቢ ሶልድ። ስለዚህ ሞኖፖሊ ምንድነው ሁለቱም ላይ ፓወር ስላላቸው ፕራይስንም ቼንጅ ማድረግ ይችላሉ፣ አውትፑታቸውን ቼንጅ በማድረግ ፕሮፊት ሜክ ማድረግ ይችላሉ ማለት ነው፣ መቆጣጠር ይችላሉ። ግን በቲካኑ ሰመልታኒስ ኮንትሮል ቦዝ ፕራይስ ኤንድ አውትፑት ነው። ግን በአንድ ጊዜ ፕራይስንም አውትፑትን መቆጣጠር አይችሉም። ወይ ፕራይስን አሁን ወይ ደግሞ አውትፑትን በኋላ እያሉ እያቀያየሩ መጠቀም ይችላሉ። ግን በአንድ ሁለቱንም መቆጣጠር አይችሉም። ስለዚህ ኢንኬዝ ኦፍ ፐርፌክት ኮምፒቲቲቭ ማርኬት ረቨኑ ማርጂናል ረቨኑ ከአቬሬጅ ረቨኑ እና ከፕራይስ ከዲማንድ ጋር እኩል እንደሆኑ አይተን ነበረ። ግን ኢንኬዝ ኦፍ ሞኖፖሊ ማርጂናል ረቨኑ ካርቭ ምንድነው ትዋይስ አስ ፎል አስ ዘ አቬሬጅ ረቨኑ ካርቭ ነው የሚለው። ከአቬሬጅ ረቨኑ አንጻር ትዋይስ ነው ምንድነው ስቲፐር ነው፣ ወደ ውስጥ ገባ ያለ ወይም ምንድነው ስሎፑ በሁለት እጥፍ ያነሰ ነው ከአቬሬጅ ረቨኑ ማለት ነው የማርጂናል ረቨኑ። ይሄ እንዴት ነው የሚለውን ድራይቭ አድርገን እናያለን ማለት ነው።
ስለዚህ that means the slope of average revenue twice as steep as average revenue ነው የሚለው የማርጂናል revenue። ስለዚህ ይህን ድራይቭ አድርገን እናያለን እንዴት ነው twice steep as የሆነበት ምክንያት ማለት ነው። እሺ ዲማንድ revenue አሁን ኮስት ከርቫቸው እዚህ ጋር ማየት እንችላለን። The following figure lists the relationship between price average revenue demand curve and marginal revenue ነው የሚለው። ስለዚህ ዲማንድ ከርቫችን ይሄ ዳውንዋርድ ያለው አለ፣ አቬሬጅ revenue ነው፣ ፕራይሳችንም እኩል ናቸው፣ ሶስቶቹን ያሳየናል። ይሄኛው ደግሞ ወደ ውስጥ ስቲፐሩ ምንድነው ማርጂናል revenue ነው። ስቲፐር ነው ብለናል ከአቬሬጅ revenue አንፃር። እንዴት ነው ስቲፐር የሆነውን ደግሞ ድራይቭ አድርገን እንመልከት ማለት ነው። እዚህ ማቴማቲካሊ ድራይቭ ስናደርገው ሪሌሽንሺፓቸውን ኤክስፕረስ ለማድረግ ዲማንድ ፈንክሽናችን የሆነ ኢንተርምስ ኦፍ ፕራይስ ስንገልጸው ፕራይስ ኢኳልስ ቱ ኤ ማይነስ ቢ ኤክስ ነው። ኤ ምንድነው ኮንስታንት ነው፣ ቢ ስሎፕ ነች፣ ኤክስ ኳንቲቲ ዲማንድ ነው ማለት ነው። ስለዚህ ቶታል revenue ማለት ደግሞ ምንድነው ፕራይስ ታይምስ ኳንቲቲ ነው። ኤክስ ኳንቲቲ ስለሆነ በኳንቲቲ ስለወሰድናት ስለዚህ ፕራይስ ታይምስ ኳንቲቲ ነው። ፕራይስ ደግሞ እዚህ ጋር ያለው ነው። ስለዚህ ይሄንን በኤክስ ማብዛት ማለት ነው ፕራይሳችን። ስለዚህ ኤኤክስ ማይነስ ቢኤክስ ስኩዌር ይመጣል። ስለዚህ ኤክስ እኔ ጋራ ስናወጣው ኤክስ ኢንቱ ኤ ማይነስ ቢኤክስ ይሆናል ማለት ነው። ስለዚህ ቶታል revenueአችን ምንድነው ኤክስ ማይነስ ቢኤክስ ስኩዌር መጣ ማለት ነው። ስለዚህ ከዚህ ላይ ቶታል revenue እና ማርጂናል አቬሬጅ revenue እና ማርጂናል revenue እንፈልጋለን ማለት ነው። ስለዚህ አቬሬጅ revenue ማለት ቶታል revenue ለኳንቲቲ ዲማንድ ማካፈል ነው። ስለዚህ ቶታል revenue ለኳንቲቲ ስታካፍሉት ኤክስ ማለት ነው ኳንቲቲ፣ ኤ ማይነስ ቢ ኤክስ ይቀርላቸዋል ማለት ነው። ስለዚህ ኤ ማይነስ ቢ ኤክስ ማለት ደግሞ ምንድነው ፕራይስ ነው ብለናል። ስለዚህ አቬሬጅ revenue ከፕራይስ ጋር እኩል ነው ማለት ነው። ሁለተኛው ደግሞ ማርጂናል revenue ነው። ማርጂናል revenue ማለት ደግሞ ቶታል revenue ተርምስ ኦፍ ኳንቲቲ ደርቤት ስናደርገው ነው። ይሄን ደርቤት ስናደርገው ኤ ማይነስ ቱ ቢ ኤክስ ይቀራል ማለት ነው። ስለዚህ ማይነስ ቱ የምታሳየው እዚህ ጋር ምንድነው ስሎፑ ምንድነው በሁለት ስቲፐር እንደሆነ ነው ከአቬሬጅ revenue ማለት ነው። ስለዚህ ይህንን እናገኛለን ማለት ነው። አንድ ዘ ሪሌሽንሺፕ ቢትዊን ፕራይስ እና ማርጂናል revenue ማየት ከተፈለገ ቶታል revenue ማለት ፕራይስ ታይምስ ኳንቲቲ ነው ብለናል። ማርጂናል revenue ደግሞ ምንድነው ቶታል revenue ተርምስ ኦፍ ኤክስ ደርቤት ስናደርገው ነው። ስለዚህ ቶታል revenue ማለት ፕራይስ ታይምስ ኤክስ ነው። ምክንያቱም እዚህ ጋር ፕራይስ ታይምስ ኤክስ ስላልነው እሱን ተርምስ ኦፍ ኤክስ ደርቤት እናደርገዋለን። ስለዚህ ፒ ታይምስ ኤክስ ማለት ማባዛት ስለሆነ ደርቤት በማባዛት ጊዜ ወደ መደመር እንደሚቀየር የሚታወቅ ህግ ነው። ስለዚህ በማብዛት ከሆነ ወደ መደመር መቀየር ይችላል ምንን ደሪቬሽኑ ማለት ነው። ስለዚህ ማርጂናል revenueአችን ምን ይሆናል ፕራይስ አለ ታይምስ ዲኤክስ ኦቨር ዲኤክስ ፕላስ ኤክስ ደግሞ ምን እናደርገዋለን ኢንተርምስ ኦፍ ዲፒ ኦቨር ዲኤክስ ይሆናል ማለት ነው። ስለዚህ ማርጂናል revenue ማለት ዲኤክስ በዲኤክስ ጠፋ፣ ፒ ፕላስ ኤክስ ዲፒ ባይ ዲኤክስ ይሆናል ማለት ነው። ስለዚህ ዲፒ ባይ ዲኤክስ ደግሞ ምንድነው ከዜሮ በታች ነው። ስለዚህ ከዜሮ በታች ሆነ ማለት ይቺ ኔጌቲቭ ነች ማለት ነው። ስለዚህ ማርጂናል revenue ማለት ከፕራይሱ ላይ ኤክስ ታይም ዲፒ ኦቨር ዲኤክስን ቀንሰን ነው የምናገኘው ማለት ነው። ስለዚህ ፕራይስን ለማግኘት ደግሞ ይችኛዋን ከእኩል የሆነ ስናሻግራት ፕራይስ ማለት ማርጂናል revenue ፕላስ ኤክስ ታይምስ ዲፒ ኦቨር ዲኤክስ ይሆናል ማለት ነው። የሚያሳየው ፕራይሱ ማርጂናል revenue ላይ የሆነ ቁጥር ተደምሮ ነው የምናገኘው። ስለዚህ ፕራይሱ ከማርጂናል revenue ይበልጣል ማለት ነው። ስለዚህ ፕራይስ እና አቬሬጅ revenue እኩል ናቸው። ማርጂናል revenue ደግሞ አቬሬጅ revenue እና ከፕራይስ ያንሳል ማለት ነው። በዚህ ወይ ነው ድራይቭ የሚደረገው። እሺ ዘ ስሎፕ ኦፍ ኮስት ወይም አቬሬጅ ቫሪያብል ኮስት፣ አቬሬጅ ኮስት እና ማርጂናል ኮስት ካርቭ ምንድነው ሼፓቸውን ብታዩ ዩ ሼፕ ናቸው። ማርጂናል ኮስት ካርቭ ምንድነው ዩ ሼፕ ነው። ግን ኢት ኢዝ ኖት ሰፕላይ ካርቭ ኦፍ ዘ ሞኖፖሊስት አዝ ኢዝ ዘ ኬዝ ኦፍ ፒውር ኮምፒቲሽን ነው። ስለዚህ ፒውር ኮምፒቲሽን ወይም ፐርፌክት ኮምፒቲሽን ማርኬት ላይ ምንድነው ከሚኒመም አቬሬጅ ቫሪያብል ኮስት በላይ ያለውን ማርጂናል ኮስት ከርቭ ምንድነው ብለናል ሰፕላይ ከርቭ ነው ብለናል። ይሄ ግን ለሞኖፖሊስት አይሰራም። ሞኖፖሊስት ላይ ሰፕላይ ከርቭ አይደለም ማርጂናል ኮስት ሪፕሬዘንት የሚያደርግልን ነው የሚለው እዚህ ጋር ያለው ፖይንት። ይህን ኮንሲደር አድርጉ። ቀጣይ ምናየው ኢኩሊብሪየም ኦፍ ሞኖፖሊ ነው። ስለዚህ ሾርት ረንም አለ ሎንግ ረንም አለ። ከሾርት ረኑ ስንጀምር ምንድነው ሾርት ረን ኢኩሊብሪየም ላይ the monopolist if unregulated and free to maximize profit we choose the price and the output at which the difference between total cost and total cost is largest ነው የሚለው። ስለዚህ ሞኖፖሊስቶች ምንድነው ፕራይስንም አውትፑትንም ቼንጅ ማድረግ ስለሚችሉ በቶታል revenue እና ቶታል ኮስት መካከል ማክሲመም ዲፈረንስ አለበት ፖይንት ላይ ኦፐሬት ማድረግ ይመርጣሉ ማለት ነው። ስለዚህ the monopolist is faced by two interdependent decision ነው የሚለው። አንደኛው ፕራይስ ኤንድ አውትፑት ሁለት ኢንተርዲፔንደንት ዲሲዥኖች ያጋጥሟቸዋል። ምን ያህል ፕራይስ ሴት ላድርግ፣
ምን ያህል አውትፑት ላምርት የሚሉት ማለት ነው። ስለዚህ ሞኖፖሊስቶች ከዛ ማክሲማይዝ የሚያደርጉት ምናቸው ፕሮፊታቸውን ማርጂናል ሬቨኑ ከማርጂናል ኮስት እኩል የሚሆንባት እና ማርጂናል ኮስት ራይዚንግ የሚያደርግባት ፖይንት ላይ ይሆናል ማለት ነው። አንድ ነው ከፐርፌክት ኮምፒቲሽን ጋር ፎርሙላው። ከዚህ given the figure below, the monopolist firm is in equilibrium at point E, where short-term marginal cost intersects marginal revenue curve from below ነው የሚለው። ስለዚህ ፖይንት ኢ ማለት እዚህ ጋር ያለችው ፖይንት ነች። ስለዚህ እዚህ ፖይንት ላይ ምን ያደርጋል? ኢኩሊብረም ላይ ነው ሞኖፖሊስት ላይ፣ ምክንያቱም ማርጂናል ረቨኑ ከማርጂናል ኮስት ጋር እኩል የሚሆንባት ፖይንት ነች እና እዛች ፖይንት ላይ ኢኩሊብረም ነው ማለት ነው። ስለዚህ ፕሮፊቱ ምን ይሆናል ማለት ነው? ቶታል ረቨኑ ሲቀንስ ቶታል ኮስቱ ምንድነው? ማክሲማይዝ የሚሆንበት ኤሪያ ማለት ነው። ስለዚህ ቶታል ረቨኑ ማለት የትኛው ኤሪያ ነው? እዚህ ጋር ያለው ማለት ነው። ኤሪያ ኦፍ ኦፒ ዋን አለ፣ ኦፒ ዋን ኤ እና ኤኪውኢ ማለት ነው። ይሄ ኤሪያ እንዳለ እዚህ ጋር ያለው ኤሪያ ምን ይሆናል? ቶታል ረቨኑ ኤሪያችን ነው። ቶታል ኮስት ኤሪያችን ደግሞ ከኦፒቱ ጀምሮ ያለው ይሄ ወደታች ያለው ኤሪያ ማለት ነው። ስለዚህ የሁለቱ ዲፈረንስ ኤሪያዋ ምንድነው? እዚህ ጋር ድረስ ያለውን ኮስት ከቨር አድርጎ እዚህ ጋር ድረስ ያለችው ከላይ ትርፍ ትሆናለች። ይችኛዋ ኤሪያ ፕሮፊት ኤሪያ ነች ማለት ነው። ይህን ነው የሚያሳየው እዚህ ጋር። እሺ ቀጣይ የምናየው ደግሞ ሎንገረን ኢኩሊብረም ነው። ስለዚህ ሎንገረን ኢኩሊብረም ኦፍ ኢንዱስትሪ አንደር ሞኖፖሊ ኢዝ ካታጎራይዝድ ባይ ኢኮኖሚክ ፕሮፊት ነው የሚለው። ስለዚህ ቅድም ፐርፌክት ኮምፒቲሽን ላይ እንዳየ ነው ትርፍ የለም በሎንግረን ኖርማል ፕሮፊት ነው ወይም ዜሮ ፕሮፊት ነው ብለናል። በሞኖፖሊስት ፊርም ጊዜ ግን ኢኮኖሚክ ፕሮፊት አለ ማለት ነው። ስለዚህ in the long run the monopolist has the time to expand his plant or to use his existing plant at any level which will maximize his profit ነው የሚለው። ስለዚህ ሎንግ ረን ከሆነ ሞኖፖሊስት የተለያዩ አይነት ፕላንቶችን መጠቀም ይችላል፣ ወይም ኤግዚስቲንግ ፕላንቱን በተለያየ አይነት ሌቭሉን እየቀያየር መጠቀም ይችላል ማለት ነው፣ ምኑን ፕሮፊት ማክሲማይዝ ለማድረግ። ስለዚህ the most efficient plant የሚባለው is the one that allow the monopolist to produce the best level of output at the lowest possible cost ነው። ስለዚህ ቤስት የሚባለው ፕላንት ምንድን ነው? ብዙ አውትፑትን በሊስት ኮስት ማምረት የሚያስችለው ፕላንት ቤስት ወይም ሞስት ኤፊሽንት ይባላል ማለት ነው። እዛ ሞስት ወይም ኤፊሽንት የሆነው ፕላንት ላይ ለማምረት እና ለማትረፍ ይሞክራል ማለት ነው፣ በሎንግ ረን ላይ ፊርሙ ማለት ነው። እዚህ ሎንግ ረን ኢኩሊብረማችን በዚህ ፊገር ላይ ማየት እንችላለን። ኢንተርሴክሽን ኦፍ ሎንግ ረን ማርጂናል ኮስት እና ማርጂናል ረቨኑ ላይ ነው። እዚች ካለች እዚች ላይ ያለ ማለት ነው። ዲተርማይን ዘ ኢኩሊብረም አውትፑት አት ኪውቱ ነው። ኪውቱ አውትፑት ኢኩሊብረም ላይ ያለን ኪውቱ ላይ ይሆናል ማለት ነው። ምክንያቱም ሎንግ ረን ማርጂናል ኮስት እና ማርጂናል ረቨኗችን ኢንተርሴክት የሚያደርጉባት ፖይንት ነች። ፕራይሷ ማለት ነች ኦፒ ስሪ ላይ ነች። ኦፒ ስሪ ማለት እቺ ፖይንት ላይ ማለት ነው። ስለዚህ እዚህ ላይ ፕራይሱን ሴት ያደርጋል፣ ይሄን ኳንቲቲ ያመርታል ማለት ነው። ስለዚህ እዚህኛው ላይ ለየት የሚያደርገው ምንድነው? እንትሎች ሞኖፖሊ ላይ ሲሆን ምንድነው ብዙ ትርፍ የማግኘታቸው ምክንያት ፕራይስን ሴት የሚያደርጉት ከማርጂናል ኮስቱ በላይ ነው። እስካሁን ካያችሁ ግን ምንድነው ከፐርፌክት ኮምፒቲሽን ሲሆን ምንድነው እኩል የሚሆንባት ፖይንት ላይ ያለችውን ፕራይስ ነበር የምንጠቀመው። እዚህኛው ላይ ግን ሲሆን የምናደርጉ ከሎንግ ረን ማርጂናል ኮስቱ በላይ ያለ ፕራይስን እዚህ ጋር ሴት አደረኩ። ስለዚህ የበለጠ ትርፍ እንዲያገኙ ያስችላቸዋል ማለት ነው። እዚህ ፖይንት ላይ ፕራይሳቸውን ሴት ማድረጋቸው ማለት ነው። and the total long run profit have been shown by area of P4 P3 CD ነው የሚለው። P4 P3 CD ማለት ይቺ ኤሪያ ነች ትርፏ ማለት ነው። ትርፍ የሚገኝባት ኤሪያ ይቺ ነው የፕሮፊት ኤሪያዋ ማለት ነው። ይህን ነው የሚያሳየው ማለት ነው። ስለዚህ ሎንግ ረን ላይ ምንድነው ሎንግ ረን ማርጂናል ኮስቱ ከማርጂናል ረቨኑ እኩል የሚሆንባት ፖይንት ላይ ነው ሴት የሚደረገው ማለት ነው ኢኩሊብረም ፖይንታችን። ሌላኛው ኮንሴፕት እዚህ ላይ ሞኖፖሊ ላይ ምንድነው ፕራይስ ዲተርሚኔሽን አለ ሞኖፖሊ ላይ። ማለትም ሴሊንግ ደ ሴም ፕሮዳክት አት ዲፈረንት ፕራይስ ቱ ዲፈረንት ከስተመር ወይም ኮንሱመር ዳት አር ኖት ጀስቲፋይድ ባይ ደ ኮስት ዲፈረንስ ነው የሚለው። ስለዚህ ፕራይስ ዲተርሚኔሽን ማለት አንድን ፕሮዳክት ወይም ተመሳሳይ ፕሮዳክትን በተለያየ ዋጋ ለተለያየ ከስተመር መሸጥ ምን ይባላል? ፕራይስ ዲተርሚኔሽን ይባላል። ይህ የሆነው ደግሞ ምንድነው በኮስት ዲፈረንስ ምክንያት ሳይሆን ኮስታቸው አንድ አይነት ነው፣ የማምረቻ ወጪው ግን በተለያዩ ምክንያቶች ፕራይሱን የተለያየ አድርገን ሴት እናደርገዋለን ማለት ነው። ይህን የሚያሳየው ፕራይስ ዲተርሚኔሽን ነው። ሞኖፖሎች ደግሞ ፕራይስን ሴት የማድረግ አቅም ስላላቸው ፕራይስን ዲተርማይን ወይም ከአንዱ አንዱ ፕራይስን ማለያየት ይችላሉ ማለት ነው። ስለዚህ ሞኖፖሊስት ማይት ቢ ኤብል ቱ ኤክስፕሎይት ኢትስ ማርኬት ፖዚሽን ፉሊ አንድ ዱስ ኢንክሪዝ ፕሮፊት ባይ ቻርጂንግ ዲፈረንት ፕራይስ ቱ ዲፈረንት ባየር ነው የሚለው። ስለዚህ ሞኖፖሊስቶች ምን ማድረግ ይችላሉ ነው የሚለው ኤክስፕሎይት ማድረግ ይችላሉ ማርኬት ፖዚሽናቸውን ፉሊ ማለትም ፕሮፊታቸውን በመጨመር ለተለያየ ከስተመር የተለያየ ፕራይስን ሴት በማድረግ
ፕሮፊታቸውን በመጨመር ማርኬቱን ኤክስፕሎይት ማድረግ ይችላሉ ማለት ነው። ስለዚህ አሰምሽኖች አሉ የፕራይስ ዲተርሚኔሽን ሪያላይዝ ለማድረግ ወይም ፕራይስ ዲተርሚኔሽን እንዲኖረን ከተፈለገ እነዚህ አሰምሽኖች መሟላት አለበት አንድ ፊርም ላይ ፕራይስን ዲስክሪሚኔሽን ለመፍጠር ማለት ነው። ስለዚህ ሴለር መስት ፖሰስ ሰም ዲግሪ ኦፍ ሞኖፖሊ ፓወር። ስለዚህ ሞኖፖሊ ፓወር ያስፈልገዋል ሴለሩ። ሞኖፖሊ ፓወር ከሌለው ፕራይሱን ዲስክሪሚኔት ማድረግ አይችልም ማለት ነው። ሁለተኛው ሴለር መስት ኤብል ቱ segregate buyers into separate classes with different ability and willingness to pay ነው። ስለዚህ ሴለሩ ደግሞ ምንድነው ባየሮችን በተለያየ ክላስ ውስጥ ካላቸው ኤቢሊቲ ከዊሊንግነሳቸው አንጻር መከፋፈል ይኖርብናል ማለት ነው። and the original purchaser cannot resell the product ነው። እናም የፖይንት ኮንሲደር መደረግ አለበት። የሚገዛችሁ ሰውዬ ያንን ፕሮዳክት እሱም ሊሸጠው ከሆነ በተለያየ ዋጋ መሸጣችሁ ኢፌክት ይኖራል። ምክንያቱም በዝቅተኛ ዋጋ ብሸጡለትና እናንተ ጋር ገዝቶ ሌላ ገዝቶ አትርፎ ቢሸጠው እነዛ ሰዎች ምንድነው የዋጋ ዲፈረንስ መኖሩን እንዲረዱ ያደርጋቸዋል ማለት ነው። ስለዚህ እነዚህን ኮንሲደር ማድረግ አለባችሁ እና ለአትርፎ ሻጮች ወይም ለሪሴለሮች ምንድነው መሸጥ የለባችሁም ማለት ነው። ገዢው ሪሴለር መሆን የለበትም የፕራይስ ዲስክሪሚኔሽን አፕላይ ለማድረግ ማለት ነው። ስለዚህ ፕራይስ ዲስክሪሚኔሽን ካን ቢ ቤዝድ ኦን ዘ ቤዝ ኦፍ ኢንካም ነው። ሰዎች ባላቸው ኢንካም ሊሆን ይችላል። በጣም ከፍተኛ ኢንካም ላላቸው ሰዎች አስወድዳችሁ ዝቅተኛ ወይም መካከለኛ ገቢ ላላቸው ደግሞ ቀነስ አድርጋችሁ ልትሸጡ ትችላላችሁ ማለት ነው። ጂኦግራፊካል ሎኬሽን ደንበኛችሁ የሚመጣበት ቦታ ይወስናል። ከሩቅ ቦታ መጥቶ ለሚገዛችሁ ቅናሽ ማድረግ ከቅርብ ከሚገዛው ይልቅ አዋጭ ሊሆን ይችላል። ከእድሜ፣ ከጾታ፣ ከሚገዙ ኳንቲቲ ብዛት ማለትም ብዙ ከገዛችሁ ዋጋ ልቀንሱ ትችላላችሁ ማለት ነው። ኤንድ ፍሪኩዌንሲ ኦፍ ቪዚት ቱ ዘ ሾፕ ይህ ማለት ደንበኝነታችሁ አንድ ሰው ደንበኛ አይደለው ቀንሱልኝ ይላል ብዙ ጊዜ ካያችሁ። ስለዚህ ያንን ሾፕ ብዙ ጊዜ የሚገዛ ከሆነ በደንበኝነቱ ምክንያት ቅናሽ ሊያገኝ ይችላል ማለት ነው። ስለዚህ በእነዚህ ምክንያቶች እና ሌሎች ምክንያቶች ኮንሲደር በማድረግ ፕራይስ ምንድነው ዲስክሪሚኔት ወይም በተለያየ ዋጋ ለተለያየ ከስተመር ልንሸጥ እንችላለን። ይሄ የሆነው ደግሞ እንደዚህ ጋር በተጠቀሱትና ሌሎች ምክንያቶች ነው እንጂ በኮስት ዲፈረንስ ምክንያት እንዳልሆነ ግን መገንዘብ ይጠበቅባቸዋል ማለት ነው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። የምንመለከተው ምንድነው ዲግሪ ኦፍ ፕራይስ ዲስክሪሚኔሽን ነው። ዲግሪዎች አሉት። ዘ ሜን ኦብጀክቲቭ ኦፍ ዘ ፕራይስ ዲስክሪሚኔሽን ኢዝ ቱ ማክሲማይዝ ፕሮፊት ሞር ዛን ዛት ፊርምስ ኩድ ኦብቴን by charging the same price defined by the equation of marginal cost and marginal revenue ነው። ስለዚህ ዋና ዓላማው ፕራይስ ዲስክሪሚኔሽን ምንድነው? ትርፍን መጨመር ነው ከሌሎች ፊርሞች አንጻር። ምክንያቱም ሌሎች ፊርሞች ፕራይሳቸውን ሴት የሚያደርጉት ማርጂናል ረቨኑ ከማርጂናል ኮስት እኩል የሚሆንበት ፖይንት ላይ ስለሆነ እነዚህ ደግሞ ፕራይስ ዲስክሪሚኔተር የሆኑ ሞኖፖሊስቶች ምን ያደርጋሉ ማለት ነው? ፕራይሳቸውን የተለያየ በማድረግ ብዙ ትርፍን ለማግኘት ይጥራሉ ማለት ነው። ስለዚህ 3 ዲግሪዎች ዲስክሪሚኔሽኖች አሉ። እነሱ እንመልከት። የመጀመሪያው ፈርስት ዲግሪ ወይም ፐርፌክት ፕራይስ ዲስክሪሚኔሽን ይባላል። በዚህ ላይ ምንድነው ሴለር አቴምፕትስ ቱ ቴክ ዘ ኢንትራይ ከስተመር ሰርፕለስ ኦር ቻርጅ ዘ ሪዘርቬሽን ፕራይስ ኦፍ ዘ ኮንሱመር ነው። ስለዚህ በዚህ ላይ ምንድነው ሙሉ ለሙሉ የከስተመሩን ሰርፕለስ የሚባል ኤሪያ አለ። እሱን አሳያችኋለሁ በግራፍ ላይ። እሱን ሙሉ ለሙሉ ወይም ሪዘርቬሽን ፕራይሳቸውን ሙሉ ለሙሉ ይወስዳሉ ማለት ነው በዚህ ኮንቴክስት ላይ ማለት ነው። ፈርስት ዲግሪ ፕራይስ ዲስክሪሚኔሽን ላይ ሴለሮች እና ዚስ ሜትድ ኦልሶ ናውን አስ ቴክ ኢት ኦር ሊቭ ኢት ነው። በቃ ከገዙ ይገዛል፣ ካልሆነ ይተውታል። ቴክ ኢት ሊቭ ኢት ይባላል ማለት ነው። ፕራይስ ዲስክሪሚኔሽን ሲንስ ዘ ሞኖፖሊስ ቻርጅስ ዘ ማክሲመም ፕራይስ ኮንሱመር አር ዊሊንግ ቱ ፔይ። ስለዚህ ከፍተኛ ዋጋ ስለሆነ በዚህኛው ስቴጅ ላይ ሴት የሚያደርጉባቸው ዋጋ መጨመር ላይ ነው የፈርስት ዲግሪ ፕራይስ ዲስክሪሚኔሽን የሚያተኩረው። ስለዚህ ዋጋው በጣም ከፍተኛ ስለሆነ ወይ ትገዛለህ ወይ ትተዋለህ ብላ አስበው ነው ሴት የሚያደርጉት። ለዛ ነው ቴክ ኢት ኦር ሊቭ ኢት ፕራይስ የተባለው ማለት ነው። ስለዚህ እዚህ ጋር በግራፍ ለማየት ብንሞክር ዊዛውት ፕራይስ ዲስክሪሚኔሽን ዘ ሞኖፖሊስ ቻርጅ ፕራይስ አት ፒኢ ኤንድ ሴልስ ኳንቲቲ ኢ ነው። ስለዚህ ፕራይስ ዲስክሪሚኔሽን ባይኖር ፒኢ ላይ በፒኢ ፕራይስ ኳንቲቲ ኢን ይሸጣል ማለት ነው። ኤንድ ጁስ ቶታል ረቨኑ ኢኳልስ ቱ ዘ ኤሪያ ኦፍ ፒኢ አር ኪው ኢ ኦ ወይም ይሄ ኤሪያ ማለት ነው። እዚህ ኤሪያ ውስጥ ይሆን ነበር ቶታል ረቨኑ ማለት ነው። ስለዚህ ዊዝ ፐርፌክት ፕራይስ ዲስክሪሚኔሽን አሁን ፕራይስ ዲስክሪሚኔት ልናደርግ ነው። ስለዚህ ሞኖፖሊስ ካፕቸር ዘ ኢንትራይ ኮንሱመር ሰርፕለስ ወይም ኤ እዚህ ጋር ኤ አለች፣ አር
አር ፖይንት ማለት እዚህ ጋር ያለው ማለት ነው። ኤአርፒኢ አለ። ይሄ ኤሪያን ይይዘዋል ማለት ነው። የኤአርፒኢ እዚህ ጋር ያለችው ኤሪያ አለች። እሷን ምን ያደርጋታል ማለት ነው? ቴክ ያደርጋል። ስለዚህ ሞኖፖሊስቱ ምንድነው የኮንሱመር ሰርፕለስ ኤሪያ ይቺ ነች። እሷንም ጨምሮ ነው የሚያተርፈው ማለት ነው። በማክሲመም ፕራይስ አት ፖይንት ኤ ላይ ስለሚሸጠው ማለት ነው። እዚች ፖይንት ኤ ላይ ስለሚሸጠው ማለት ነው። ስለዚህ ፈርስት ዲግሪ ኦፍ ፕራይስ ዲስክሪሚኔሽን ኢዝ ኖት ኮመን ሲንስ knowing the exact shape of the consumer demand curve and be able to prevent arbitrage is impossible or prohibitively expensive to carry out። ስለዚህ ፈርስት ዲግሪ ፕራይስ ዲስክሪሚኔሽን ብዙ ጊዜ የተለመደ አይደለም። ምክንያቱም የኮንሱመር ዲማንዱን ኤግዛክት ሼፑን ማወቅ ስለማይቻል ብዙ ጊዜ አይተገበርም። ግን ዋና ሀሳቡ ምንድነው? የኮንሱመር ሰርፕለሱን ኤሪያን በማጠቃለል አጠቃላይ ማክሲመም ፕራይስ በማግኘት ለመሸጥ መሞከር ነው። ሰከንድ ዲግሪ ፕራይስ ዲስክሪሚኔሽን ላይ ስንመጣ ደግሞ የመልቲ ፓርት ፕራይስ ዲስክሪሚኔሽን ይባላል። እዚህ ላይ ፊርም ሪኳየርስ ቱ ኮንሲደር ደ ግሩፕ ኦፍ ኮንሱመር ነው የሚለው። ስለዚህ ግሩፕ ኦፍ ኮንሱመሮችን ኮንሲደር ማድረግ አለበት። ስለዚህ ዚስ ኢዝ ዲስክሪሚኔሽን ኦን ደ ቤዝ ኦፍ ኳንቲቲ ፐርቼስድ ነው። ስለዚህ የዋና ዲስክሪሚኔሽን በኳንቲቲ ፐርቼስድ ነው። ለምሳሌ አንድ ሰው 100 ኳንቲቲ ከገዛላችሁ በእያንዳንዱ ዩኒት ላይ ቅናሽ ልታደርጉለት ትችላላችሁ። 50 ሲገዛችሁ ወይም 10 ሲገዛችሁ ምንም ቅናሽ ላታደርጉለት ትችላላችሁ። ስለዚህ በሚገዙ ኳንቲቲ ብዛት የሚደረግ የዋጋ መለያየት ምንድነው? ሰከንድ ዲግሪ ፕራይስ ዲስክሪሚኔሽን ነው ማለት ነው። ስለዚህ ቻርጂንግ ዩኒፎርም ፕራይስ ፐር ዩኒት ፎር ስፔሲፊክ ኳንቲቲ ኦፍ ዘ ኮሞዲቲ ሎር ፕራይስ ፎር አዲሽናል ባች ኦር ብሎክ ኦፍ ዘ ኮሞዲቲ። ስለዚህ እንዳልኳችሁ ትንሽ እቃ ከሆነ የሚገዛው ዩኒፎርም ፕራይስ ታደርጉባቸዋላችሁ። ብዙ የሚገዟችሁ ከሆነ ደግሞ የሎር ፕራይስ ከእያንዳንዱ ላይ ብትቀንሱላቸው ይሄ ምን ይባላል? ሰከንድ ዲግሪ ፕራይስ ዲስክሪሚኔሽን ነው ማለት ነው። ስለዚህ ሄር ደ ሞኖፖሊስት ኤክስትራክት ፓርትስ በት ኖት ኦል ኦፍ ዘ ኮንሱመር ሰርፕለስ ነው። እዚህ ላይ የተወሰኑ የኮንሱመር ሰርፕለስ ነው እንጂ ሙሉ ለሙሉ አይወስድባቸውም ማለት ነው። ቀጣው ምንድነው? ሰርድ ዲግሪ ፕራይስ ዲስክሪሚኔሽን ነው። እዚህ ላይ ደግሞ ዘ ፕራክቲስ ኦፍ ድራይቪንግ ካስተመርስ ኢንቱ ኦር ሞር ግሩፕስ ዊዝ ሰፓሬት ዲማንድ ከርቭ ነው። ስለዚህ በግሩፕ መከፋፈል ነው። ከእያንዳንዳቸው ምናቸውን ኮንሲደር በማድረግ ዲማንድ ከርቫቸውን እና የተለያየ አይነት ፕራይስን ሴት ማድረግ ነው ለእያንዳንዱ ግሩፕ። ስለዚህ በግሩፕ ቤዝድ ኦን ዲማንዳቸው ተከፋፍሏቸዋላችሁ። ከዛ የተለያየ አይነት ፕራይስ ሴት ታደርጋላችሁ ማለት ነው። ስለዚህ እዚህ ጋር በግራፍ ላይ ለማየት እንደተሞከረው እዚህ ጋር ያለው ዲማንድ አለ፣ እዚህ ጋር ያለው ዲማንድ አለ። የተለያየ አይነት ዲማንድ አወጣን። ስለዚህ ለአንዳንዱ ዲማንድ አይነት የተለያየ አይነት ፕራይስን ሴት እናደርጋለን ማለት ነው። ስለዚህ the total quantity produced is determined by the intersection of marginal revenue and marginal cost ነው። ስለዚህ አጠቃላይ ኳንቲቲ ፕሮዲውስ የሚደረገው የሚወሰነው እስካሁን እንዳየነው ማርጂናል ረቨኑ እና ማርጂናል ኮስት እኩል በሚሆንበት ፖይንት ነው። this quantity is then divided between two groups of consumer that marginal revenue for each groups are equal otherwise firm would not maximize profit ነው። እና ማድረግ ያለባችሁ ምንድነው? ከከፋፈላችኋቸው ወዲያ የሁሉም ፊርሞች ምንድናቸው? ማርጂናል ረቨኗቸው እኩል መሆን አለበት። አዲሽናል ረቨኑ ከእያንዳንዱ የምታገኙት ተመሳሳይ መሆን አለበት በእያንዳንዱ ዲማንድ ካርቭ ላይ የከፋፈላችኋቸው ከስተመር ላይ ማለት ነው። ይሄን ነው እዚህ ጋር የሚያወራው። ስለዚህ ፈርስት ዲግሪ ላይ ምንድነው? አጠቃላይ ኮንሱመር ሰርፕለሱን ማክሲመም ፕራይስ ሴት በማድረግ መውሰድ ነው። ሁለተኛው ላይ ከሆነ ኳንቲቲ በሚገዙ ኳንቲቲ መሰረት ፕራይስን ሴት ማድረግ ነው። ብዙ በገዙ ቁጥር መቀነስ፣ ትንሽ ሲገዙ በኮንስታንት ዋጋ መሸጥ ነው። ሰርድ ዲግሪ ላይ ከሆነ ደግሞ ምንድነው? የተለያየ ዲማንድ ከርቫቸውን መሰረት በማድረግ በግሩፕ መከፋፈልና የተለያየ ፕራይስን ሴት ማድረግ ይጠበቅብናል ማለት ነው። የምንመለከተው ምንድነው? መልቲፕላንት ሞኖፖሊ ነው የምንመለከተው። ሞኖፖሊ ማክሲማይዝ ፕሮፊት ባይ ሴቲንግ አውትፑት አት ዘ ሌቭል ዌር ማርጂናል ኮስት ኢዝ ኢኳልስ ቱ ማርጂናል ረቨኑ ነው ብለናል። ፕራይስን ሴት የሚያደርገው ወይም አውትፑትን ሞኖፖሊስት ፕሮፊት ማክሲማይዝ ለማድረግ ማርጂናል ረቨኑ ማርጂናል ኮስት የሚሆንበት ፖይንት ላይ ኦፐሬት የሚያደርገው። ስለዚህ ፎር ሞኖፖሊስት ነው የሚለው ፎር መኒ ሞኖፖሊስት ፕሮዳክሽን ቴክ ፕሌስ ኢንቱ ኦር ሞር ዲፈረንት ፕላንትስ ዞስ ኦፐሬቲንግ ኮስት ካን ዲፈረንት ነው የሚለው። ስለዚህ ሞኖፖሊስቶች ብዙ ጊዜ ፕሮዳክሽን በተለያየ አይነት ፕላንት ወይም በተለያየ አይነት ቦታ ላይ ያካሂዳሉ። ግን ኦፐሬቲንግ ኮስቱ በእያንዳንዱ ፕላንት ላይ የተለያየ ሊሆን ይችላል ማለት ነው። ስለዚህ ሰፖዝ የፊርማ ፕላንት ሁለት ፕላንት አለው ብለን ብናስብ whatever the total output it should be divided between two plants so that marginal cost is the same in each plant ነው የሚለው። ስለዚህ ሁለት ፕላንት አሉት ብለን አሰብን። ምንም ያህል አውትፑት ቢያመርቱ እና እያንዳንዱ ሁለት ፕላንቶች ላይ ማርጂናል ኮስታቸው ምን መሆን አለበት? ተመሳሳይ መሆን አለበት ማለት ነው። ስለዚህ otherwise the firm could reduce its cost and increase its profit by reallocating production ነው። ስለዚህ ማርጂናል ኮስታቸው እኩል ካልሆነ ማርጂናል ኮስቱ ትንሽ ወደሆነበት ሪአሎኬት እያደረገ
በዛኛው ፕላንት ላይ ፕሮዳክሽኑ እንዲሰራ ማድረግ አለበት። ምክንያቱም ማርጂናል ኮስቱ ከዛኛው ማርጂናል ኮስት ስለሚሻል ማለት ነው። ፎር ኤግዛምፕል እዚህ ጋርም አለ ማርጂናል ኮስት ዋን ግሬተር ዛን ማርጂናል ኮስት ቱ ከሆነ the film could produce the same output at lower total cost by producing less at plant one and at plant two ነው የሚለው። ስለዚህ ማርጂናል ኮስት ዋን ከማርጂናል ኮስቱ ስለሚበልጥ ሞር መመረት ያለበት አሁን ምንድን ላይ ነው? ማርጂናል ኮስቱ ላይ። ምክንያቱም ኮስቱ ከምን አንጻር ከፕላንቱ ዋን አንጻር ስለሚሻል ማለት ነው። ስለዚህ ፕሮፊት ማክሲማይዝድ የሚሆነው ምንድን ነው ግን ማርጂናል ኮስት ከማርጂናል ረቨኑ እኩል የሚሆንባት ፖይንት ላይ ነው ማለት ነው። ስለዚህ መልቲፕላንት ሞኖፖሊን ጋር ማየት ያስፈለገ መልቲፕል ፕላንት ሞኖፖሊ ለምንድን ነው? ብዙ ፕላንቶች ላይ ኦፐሬት ስለሚያደርጉ አንደኛው ፕላንት ላይ ከፍተኛ ማርጂናል ኮስት ካለው ወደ ሌላኛው አሎኬት በማድረግ በዛኛው ፕላንት ላይ ፕሮዳክሽን እንዲካሄድ ማስቻል ስለሚችሉ ማለት ነው። እና በዋናነት ግን ኦፐሬት የሚያደርጉት ማርጂናል ኮስታቸው ከማርጂናል ረቨኑ እኩል የሚሆንባት ፖይንት ላይ ነው ማለት ነው። ይህን ይመስላል ማለት ነው። ቻፕተር 5ም ቻፕተር 4 እና ቻፕተር 5ም በዚህ መልኩ ለማቅረብ ሞክሬያለሁ። ስለ ቪዲዮ ምን ተሰማችሁ በኮሜንት ላይ አሳውቁኝ። ምን ይጨመር ምን ይቀነስ እና የቴሌግራም ግሩፓችን ጆይን ማድረግ ከፈለጋችሁ ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በቀጣዩ በመጨረሻው ቻፕተር ቻፕተር 6 እና 7 እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።